አርአያ በጣም ይቆጣል፣ ኃይለኛ ነው የሚል ሐሳብ አላቸው። የሚያቀርበው ነገር ተቃጥሎ ነው የሚያቀርበው ውስጡን። ህጉን ስርዓቱን ጠብቀን ሄደን ቢሆን ኖሮ ኢትዮጵያ ውስጥ 4 ጳጳስ ይበቃል። የቤተ ክርስቲያን ብዛትና ህንጻ ማለት ምዕመን ላይ የምንሰራው ስራ ይበቃል። ሲመቱ በራሱ የዘረኝነት ሲመት፣ ጉቦ ከፍለው የተሾሙ አሉ፣ አስፈራርተው የተሾሙ አሉ፣ በትእዛዝ የተሾሙ አሉ። ይሄን አልቀበለው ሚኒሴንስ እያስተዳደሩኝ ነው። አዎ ምርጫ ስለሌለኝ ግን አልቀበለውም፣ ውስጤ አይቀበለው። እኔ በህይወቴ አሁን ባለሁበት ሰዓት መንግስትን አልቃወሙ አልደግፍ የማልቃወመው አሁን ባለሁበት ሁኔታ ፖለቲካው ቤት ይልቅ ቀድሞ ቤተክርስቲያን ቤት ውስጥ ያለው ፖለቲካ አሁን ቤተክርስቲያን ውስጥ ያለው ፖለቲካ አደገኛ። በሰሜን መንበረ ሰላማ ተደርጓል፣ በምዕራብ በኩል ደግሞ ቅባት የሚባል ፓትርያርክ አውደ ምሕረት ላይ ራሱ እኮ ስትቆም ካላወደስካቸው አለቃው ጳጳሱን ካላወደስ የወንጌል ገበሬ የልማት አርበኛ እርሱ ብፁዕነቱ እርሱ የሰሩት ስራ ብለ የሌላቸውን ቅድስና ካልሰጠ አንተ እዛ ቦታ ላይ መቆማል። አሁን የቅቤ እምነት የሚባል ኢትዮጵያ ውስጥ አለ። አሁን ከቅርብ ጊዜ ወዲህ ለካ የቅቤ እምነት ግለሰቦች በቤተ ክርስቲያን ስም የሚነግሩት ንግድ እንደሆነ ገብቷል። ቃሪያ እምነት ነው እያልክ ቃሪያውን ተቀምጥ ስም የፓፓዬ እምነት የሚያስተዋውቁት መነኮስ ናቸው። ማሰር መሸነፍ ነው። ይኸውልህ ስንት ወንጀለኛ በበዛበት ሀገር፣ ስንት ገዳይ ባለበት ሀገር፣ ስንት ዘራፊ ባለበት ሀገር፣ ስንት ሌባ ባለበት ሀገር፣ ስንት ወንበዴ ባለበት ሀገር፣ ስንት ደም አፍሳሽ እንባ አፍሳሽ ባለበት ሀገር እነዛ እንደ ልባቸው እየሄዱ እነዚህ ንጹሃን የሆኑትን ስለ እውነት ለተከራከሩት ስለ እውነት ለቆሙት ሀገርና ቤተክርስቲያን ስትነካ እናታችሁ እንደተነካ የሚሰማ ስሜት አይነት ህመምን የሚሰማ ወይ ወንድም እንደተገደለብህ ወይ እህት እንደተጎዳችብህ ወይ ልጅ እንደተጎዳብህ በጣም የምትወደው አካል እንደተነካብህ አድርጎ ማሰብ ተገቢ ይመስለኛል። እኛ ሚዲያ ላይ ያለን ሰዎች ደግሞ ስንሰራ ያ ስሜት ኢትዮጵያዊነት እንዲቆጨው እንጂ ሌላው ላይ ጥቃት እንዲያደርስ አይደለም። ትልቁ ህመሙ ተሰምቶ እንዴት ማስተካከል እንደሚችል በዛ ፋንታ እኮ አንዳንድ ጳጳሳት ሚሊዮነርና ባለሀብት ናቸው። መጽሐፍ ይፈቅዳል። እስር ቤት ሄደው ጠይቀው እንደ ሰብአዊ መብት ኮሚሽን ምናምን ነው የሚጠይቀው። የሃይማኖት ተቋማት እኮ ልጆቻችን እስከ የት ናቸው ብሎ እስር ቤት በሆነ ጊዜ ሄደው ምን ያህል ጊዜ ናችሁ እስር ቤት ያላችሁት? እንዴት ናቸው? በምን ጉዳይ ነው የተፈታላችሁ ያላችሁት? ጉዳያችሁ ምንድን ነው? ያልተፈታ ካለ የምዕመናን ስለሆኑ ጠበቃ ተቀጠረላቸው ሊፈቱ እንዲችሉ መከራከር የቤተ ክርስቲያን ድርሻዋ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰንብታችኋል? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ በፍኖተ አበው የእንግዳ ክፍል ጠንካራና ታላቁን አገልጋያችን ከዚህ በፊት በየኔታ ቲዩብ የምናውቀው ቀጥሎም በሣድስ የምናውቀው በመንግስታዊ መስሪያ ቤትም በመስራት ያገለገለ ፊት ለፊት የሚጋፈጥ ቅድስት ቤተክርስቲያናችን አለችኝ ብላ ከምትኮራባቸው ቀዳሚ የሆነው ወንድማችን ጋዜጠኛ አርአያ መካሻ አብሮን አለ። በቃለ ቀርን ላይ ታውቁታላችሁ፣ እንዲሁም በአርአያ መካሻ ሚዲያ ላይ ታውቁታላችሁ። ቅን የሆነ ሰው ነው። በጎ የሆነ ሰው ነው። መልካም የሆነ ሰው ነው። ከልቡ ነው ስለ ቤተክርስቲያን ቁጭት፣ ስለ ሀገር ቁጭት የሚናገረው ወንድማችን። እንግዲህ ስላሉት ሁኔታዎች 1-2-3 ነጥቦችን ይዘን እናወራለን። ቆይታችን መልካም እንደሚሆን ተስፋ አለን። አብራችሁን ቆዩ። አርአያ እንኳን ሰላም መጣ። እንኳን ደህና ቆየኝ። እንዴት ነህ? እንግዲህ እስከዛሬ አንተ ነበርክ፣ እኔ ዛሬ ኢንተርቪው ላደርግ ነው። እንግዳ አድርጌውልኝ የምጋብዘው እኔ ነበር። ተቀየረ ቦታው። እውነት ነው። ከየኔታ ጀምሮ አውቃለሁ። ከዛ ሣድስም ላይ ነበርክ። ከመምህርና ጋዜጠኛ አብይ ይልማ ጋርም ትሰራ ነበረ። ከዛ ወደ ነጋሽ ሚዲያ ነው የመጣኸው። ከነጋሽ በኋላ ቃለ ቀርን ነጋሽ ጋር ያው ቃለ ቀርን ላይ ነው የጀመርከው። ከዛ ደግሞ የራስህንም ሁለቱም ጋር ነው የምትሰራው። አርአያ መካሻ ሚዲያ የሚባል ነው ያነሳኸውና ወደ ሚዲያው እንመጣለን። አርአያ መካሻ ግን ማን ነው? አርአያ መካሻ አንድ ደካማ ኃጢአተኛ የቤተ ክርስቲያን ልጅ ለመሆን የሚፈልግ ሙከራ ላይ ያለ ነገር ግን እንደ ኃጢአት በዓለም የሚኖር ደካማ ልጅ ነው። ያው እንደ ሰው ደካማ ነን። እግዚአብሔር የሁላችን ነገር ቢገልጥ ያለብን ነውር ከፍ ሰፊ ነው የሁላችን። ነገር ግን ኃጢአቴን ሸፍኖልኝ ለሌላው ሰው መረጃ ማቀርብ በትምህርት እስከ 12 የጨረስኩ አይደለም።
ዲግሪም ይዣለሁ ለመጀመሩ በመንግስት ጋዜጠኝነትም ላይ የተወሰነ ዓመት ሰርቻለሁ። አንድ ሚኒስትሪ ሚዲያ ላይ ሬዲዮ ላይ ለረጅም ዓመት ሰርቻለሁ ለ4 ዓመት። ከዛ በኋላ አንድ ቲቪ ላይ ለ1 ዓመት ከምናምን ሰራሁና በኋላ አቋረጥኩት። የመንግስት ተቋም ውስጥ ሰራሁ። ከዛን ወደ ሚዲያ መጣሁ። ማህበራዊ ሚዲያ ላይ የኔታ ሚዲያ እንዳልከው የጀመርኩት እዛ ሚዲያ ላይ ነው። ከሚኒስትሪንግ ወደ ማህበራዊ ሚዲያ መምጣት በጣም ከባድ፣ አትሞስፌሩን ለመልመድ ረጅም ዓመት ፈጅቶብኛልና እሱን ከለመድኩና መስራት ከጀመርኩ በኋላ የፖለቲካው ዓለም ላይ ነበር የነበርኩት እና አንድ ወዳጄ ያው አንድ የእርሱም ወዳጅ ነው መምህር ዶክተር ወዳጄ ነማረነ አንድ ከውጭ የምትገኝ እህታችን ውጣ በለው ይሄ ልጅ ፖለቲካ እየሰራው ነው ያለ ውጣ በለው እና ይሄ ልጅ መንፈሳዊ ልጅ ነው እርግጠኛ ነኝ ቢወጣ ይሻለዋል ትለዋለች እና መጥቶ እየሳቀ ያማክረኛል። ሲያማክረኝ በመንፈሳዊ ህይወት ያሳለፍኩትን የተወሰነውን ነገር ስነግረው ደነገጠ። 1-2 ዓመት ጸበል ውስጥ ተቀምጬ ነበር። ይሄንን ሲሰማ ደነገጠና ኧረ በርታ እውነቷን ነው ማለት ነው ሲለኝ እኔ እንደውም እዚህ ከሰራው አይቀር መንፈሳዊ አገልግሎትም ነው ማህበራዊ አገልግሎትም ነው የራሴንም አቅም ማዳብርበት ነው ወደ እግዚአብሔር የምጠጋበት ነው ብዬ ስላመንኩኝ ወደ ሣድስ ሚዲያ መጣሁ። ያው የኔታ ነው ረጅም ዓመት የቆየሁትና ሣድስ መጣሁ። ሣድስም 1 ዓመት ከምናምን 2 ዓመት ያልቆየሁ። ነገር ግን እዛ ደግሞ ይሄ የሴክሬት ሶሳይቲ ጉዳይና በዓለም የሚሰሩ በቤተክርስቲያን ላይ የሚደረጉ በጣም ሴረኛ ጉዳዮችን ብዙ ተንኮሎችና ሴራዎችን ማወቅ ቻልኩኝ። የበለጠ ተንገበገብኩና መጣሁ። አሁን ቆይቼ ቃለ ቀርን ላይ እሱን እንደመጀመር አልኩና የቤተክርስቲያናችን የሀገራችንን ጉዳይ ጀመርን። አሁን እሱ ጉዳይ የሚበቃ አይደለም። እኔ ብቻ ሳይሆን መላው ኦርቶዶክሳዊ ቢሰራው እንኳን ያለብን መከራ የሚበቃን አይደለም። አብዛኛው የኃጢአታችን ድምር ውጤት ነው። እኔ አንደኛው ድርሻው ባለ ድርሻ ነኝና ያንን ለመስራት ነው የምሞክረው፣ ግን እንዳቅም ይሞክራለሁ። በጣም ጥሩ ነው። እንኳንም ወደ መንፈሳዊ ሚዲያ መጣ። ምክንያቱም ዓለማዊ ሚዲያ መጥፎ ነው ማለት ሳይሆን ፖለቲካው መጥፎ ነው። ፖለቲካ አስተዳደሩ ነው። ፖለቲካው በራሱ አይደለም እኮ ፖለቲካ ሳይንስ ነው። ፖለቲካ አስተዳደር ነው። ግን የምትሰራበት የኢትዮጵያ ፖለቲካ ተበላሸና በዛ ውስጥ ኢንቮልቭ አድርገህ እንኳን ለመስራት ሀገርን ለማስተዳደር አልተቻለም እንጂ እነ ፑቲን እኮ የቤተክርስቲያን ልጆች ናቸው ፖለቲከኛ ሆነው ሀገርን እየመሩ ያሉትና ከዛ አንግል ካለው ሁኔታ አኳያ ነው። ግን አሁን ለቤተክርስቲያን መጮህ፣ ለሀገር መጮህ ለነፍስም ለስጋም ጠቀሜታ ያለው ጉዳይ ነው። አንዳንዶች አራያ በጣም ይቆጣል፣ ኃይለኛ ነው የሚል ሐሳብ አላቸው። የሚያቀርበው ነገር ተቃጥሎ ነው የሚያቀርበው ውስጡን የሚል አስተያየቶችን እየደወሉ ይነግሯል። ተዋትለውም እንደውም የሚሉ ሁሉ አሉና እንዴት ነው ሚዲያውን ያገኘኸው? አንደኛ ሳቀርብ የልኝን ስሜት አብሬ ነው የማካፍለው። እንዲሁ አንዳንድ ምሁሮች ሰምተህ ታውቃለህ? ፕሬዘንቴሽን ሲያቀርቡ ለሆነ አካል ለማቅረብ ብቻ ሲሉ የሚያቀርቡት ነገር እንደሚመስልና ለሰው ያን ስሜት ፊሊንግ ማስረዳት የማቃት አይነት ነገር ብዙ ጊዜ ያለው ፕሬዘንቴሽኖች ላይ ይህንን ነገር እዚህኛው መንፈሳዊ ላይ ስትመጣ መሞከር አትችልም። እንደ ውጭ አካል መንፈሳዊነትህን ወይ ደግሞ ኦርቶዶክሳዊነትን ወይ ኢትዮጵያዊነትን እንደ ውጭ አካል አድርጎ መግለጽ ይከብዳል። ለዛ ነው ኖርማሊ በተፈጥሮም ስናገር ቁጡ ነኝ፣ እንዲሁ ድምጽ የቁጡ ነውና አንዳንድ ጊዜ የሰፈር ወዳጆች የዛሬስ የሚገኙ ወዳጆቼ ድንገት ፖሊስ የሆነ ነገር ሲያዋራ አረ አንተ አትመልስ ይሉኛል። ምክንያቱም ስናገር የምቆጣ ነው ተፈጥሮዬ ነውና በጣም የመጨረሻው ድምጽ ነው የምናገረው። አሁን እንደዚህ በጣም ትሁቶኝ ለመናገር የምሞክረው ኢንተርቪው እየተደረኩ ስለሆነ እና አልችልም ምንምና የምናገረው ያ ፊሊንግ ይሰማኛል። አሁን ለምሳሌ እንዴት ልበላችሁ ሀገርና ቤተክርስቲያን ስትነካ እናታችሁ እንደተነካ የሚሰማ ስሜት አይነት ህመም ነው የሚሰማኝ። ወይ ወንድም እንደተገደለብህ፣ ወይ እህት እንደተጎዳችብህ፣ ወይ ልጅ እንደተጎዳብህ በጣም የምትወደው አካል እንደተነካብህ አድርጎ ማሰብ ተገቢ ይመስለኛል። እኛ ሚዲያ ላይ ያለን ሰዎች ደግሞ ስንሰራ ያ ስሜት ኢትዮጵያዊነት እንዲቆጨው እንጂ ሌላው ላይ ጥቃት እንዲያደርስ አይደለም። ትልቁ የሚሰራ ህመሙ ተሰምቶት እንዴት ማስተካከል እንደሚችል ነው። እኔ በጣም ትልቁ ስራ የምጠይቀው አንደኛው ነገር እኛ ያለብንን መከራ ስናወራ ሰው ንስሐ እንዲገባ ነው ትልቁ የሚሰራ። እኛ ንስሐ በገባን ቁጥር ነው ቤተክርስቲያን የምትፈታው መፍትሄ የምታገኘውና ሰው ስንናገር ሰልፍ እንውጣ አደራጁን እንዲያድርጉን አይነት ቋንቋ ይጠቀማልና ምንድነው መደራጀት?
የምንደራጀው እኮ እግዚአብሔር ስጋና ደሙ ጋር ነው። የምንደራጀው እኮ ወደ ቤተክርስቲያን በመመለስ ነው። ይሄ ማህበራዊ ሚዲያ ጩኸት ካመጣው አንደኛው ለውጥ ካስተዋላችሁ ብዙ ወጣቶች አሁን ጋብቻቸውን በቤተክርስቲያን የሚያደርጉት፣ ቀጣዩን ግን በኋላ እናየዋለን። ምክንያቱም ሰው አንዴ ስጋው ደሙ ከተቀበለ በኋላ ጋብቻውን ከፈጸመ በኋላ ከዛ በኋላ ያለው ሂደት ይቆማል። እኛ እሱም እንዲቀጥል ነው። ወደ እግዚአብሔር ሰው በተመለሰ ቁጥር ቤተክርስቲያን መፍትሄው ያለ ነውና እያንዳንዱ ሰው ጋር መፍትሄው ነው ያለው። ይቅርታ ማድረግ መቻል፣ መመለስ መቻል፣ ከሰው ጋር መቀበል መቻል ነው ትልቁ መፍትሄውና እኛ ተቆጭተን የምንናገረውና ተንገብግበን የምንናገረው ስለ ቤተክርስቲያን ስለ እናቴ ስለሚያመኝ፣ ያለ ቤተክርስቲያን ደግሞ እኔ ሰው አይደለሁ። ምክንያቱም ያለ እግዚአብሔር ነው ሰው አይደለሁ። ስጋውንም ማታቀብለን ቤተክርስቲያን የምትቀመጥበት ሀገር ላይ እንድኖር አልፈልግም። ስለዚህ እሱ ነው የሚያንገበግበኝና ነገ እሱን እናጣለን። ስለዛ ነውና ስሜቴን የምር ነው የማካፈላቸው። ወንበር ላይ ስትቀመጥና ውጭ ሆነ አንድ አይደለም። እኔም ብዙ ጊዜ ስቱዲዮ እስክገባ ያለው ስሜቴና ወንበሩ ላይ ቀረጻ ላይ እያለው ስሜቴ ይቀያየረ፣ ወዲያው ነው የምንለዋወጠውና ስሜቱ ይጎዳል። እውነት ነው። በተለይ እውነትን ለማሰር የሚደረገው አካሄዶች በጣም ጥሩ ያልሆኑ ናቸው። ስለ አንድ ነገር ጉዳት ደርሶ ስለዛ ስትጮህ ለምን ትጮሃለህ ብሎ የሚመጣው እስራት በጣም ያማል። በእውነት በጣም የሚያሳፍር ነው እየተደረገ ያለው። የልጅ ማኛ የምታቀርበው ሀሳቦች፣ ስለ ድንግል ማርያም የምታቀርበው ሀሳብ እጅግ በጣም በቃ ሴቶች አስገረሙን ይላል ሐዋርያው ቅዱስ ሉቃስ ሲናገርና አስገራሚ ሆኗሉ። አገራችን ላይ የሚወደደው ባለጌ ቲክቶከር፣ ዱርዬ ቲክቶከር የሚሸለመው በቃ እንደዚህ አይነቱ ነው እንጂ ትውልድን የሚያርቅ ወደ መልካም ነገር የሚመራ ሚዲያ ከሆነ ድጋፍ አታገኝም። አንተን ማሳደድ ውስጥ ነው የሚካሄደው። እነ ዶክተር ቀሲስ መዝገቡ ፊሎሶፈር የሆኑ በጣም እውቀት ጭምት ረጋ ያሉ ንግግራቸው ቁጥብ የሆነ እንደነዚህ አይነቶችንና ካህናቱን አገልጋዩን ማሰር ይሄ መሸነፍ ነው። ለኔ ማሰር መሸነፍ ነው። ስንት ወንጀለኛ በበዛበት ሀገር፣ ስንት ገዳይ ባለበት ሀገር፣ ስንት ዘራፊ ባለበት ሀገር፣ ስንት ሌባ ባለበት ሀገር፣ ስንት ወንበዴ ባለበት ሀገር፣ ስንት ደም አፍሳሽ እንባ አፍሳሽ ባለበት ሀገር እነዛ እንደልባቸው እየሄዱ እነዚህ ንጹሐን የሆኑትን ስለ እውነት ለተከራከሩት ስለ እውነት ለቆሙት በቃ ትክክል ያልሆነ አካሄዶች ናቸውና ሌላውም እንዲደነግጥ ነው። ሌላውም ተጠንቀቁ፣ እናንተ እናስራችኋለን። ባለፈው እኔ ልጠይቅ ሄጄ መምህር ሲሳይን አይደል የታሰርኩት። ብዙዎቹን ትላንትና የሚያገኟቸው ሰዎችን ስነግ እኛም እንታሰር መስሎን ነው። አንተ ለጥየቃ ሄደ ስለታሰርክ እኛም አንተን ብንጠይቅ እንታሰራለን ብለን ነው። አየህ ስነ ልቦና ሰው ላይ እንዴት እንደመጣ። ስለዚህ አርአያ ሲታሰር ሌላው ጋዜጠኛ እንዴ ጎመን በጤና እንዲል፣ ይሄ ለእኔ ሽንፈት ነው። ለምን የአእምሮ የሐሳብ ግጭት የሐሳብ ጦርነት ነው እንጂ ማድረግ ያለብህ ሰዎችን አካላዊ እስራት ማድረግ የለምና ይሄንን ተቋቁመ እዛ ላይ መስራት በጣም ጥሩ ነው። ለብዙዎቹ ድምፅ ሆነሃል። አርሲም ላይ ለተለያየ ቦታዎች ላይ ለሚደረጉትም ነገሮች ፊት ለፊት ተጋፍጠሃልና እግዚአብሔር ጸጋውን ያብዛል። ሽልማት ከእግዚአብሔር ነው ከምድር ከሰውም አይደለም። ሰውማ ጮህ ይልሃል እንጂ ስትታሰርም ዞር ብሎ እኮ አያይም። በጣም የሚገርመኝ አንድ ነገር አለ አሁን ኢትዮጵያ ውስጥ ለተበደለ መጮህ ወይ ደግሞ ምንም መጮህና ድምፅ ማሰማት መንግስት አይቶ መፍትሄ እንዲሰጥም ጭምር ነው። አሁን መታሰብ ያለበት መንግስት ላይ ማመጽ የሚመስለው ሰው አለ። አንድ ጉዳይ ጉድለት ሲታይ ጉዳዩን ሁሉ መንግስት ቶሎ ቶሎ ላያየው ይችላል። ምክንያቱም የመንግስት ሚዲያ እንደምታውቀው ኮሪደር ልማት ወይ ደግሞ የሆነ እርሻ የሆነ ተፈጥሯዊ ነገር የመንግስት መዋቅሮችን ማስተዋወቅ ነው ትልቁ ስራው። አሁን እኛ ግብር የምንከፍልበት ቢሆንም መንግስት የህዝብ ድምፅንም መሰማት የሚችልበት አውድ ቢኖረው ኖሮ ትልቅ ነበር፣ ተጨባጭው ነበር፣ ውጤታማ ምንሆን ነበር። እሱኛው አውድ እንትን የለውም። የታችኞቹ ጋር ያለው መዋቅራዊ ችግር ምንድነው? ድምፅ ሲሰማ መንግስትን ሁሉ መቃወም አድርጎ መንግስትን ሁሉ መደገፍ አድርጎ የሚወስደዋል። እኔ በህይወቴ አሁን ባለውበት ሰዓት መንግስትን አልቃወመው አልደግፈውም፣ አልቃወመው። የማልቃወመው አሁን ባለውበት ሁኔታ ፖለቲካው ቤት ይልቅ ቀድሞ ቤተክርስቲያን ቤት ውስጥ ያለው ፖለቲካ ይበልጥብኝ። አሁን ቤተክርስቲያን ውስጥ ያለው ፖለቲካ አደገኛ ነው። በሰሜን መንበረ ሰላማ ተብሎ ተቀምጧል። በግራ በኩል በምዕራብ በኩል ደግሞ ቅባት የሚባል ተቀምጧል። ፓትርያርክ ተቀምጧል ቁጭ። እዚህ መሀል ከተማ ውስጥ መነኩሴና የቤተክርስቲያን አገልጋዩ ውዝግብ ይዘዋል። የደብረ አስተዳዳሪዎች ከምዕመናን ጋር ጥል ናቸው። ሰበካ ጉባኤ በቤተክርስቲያን ውስጥ የሚያዘጋጁት ድግስና ሆይታ ቤተክርስቲያኑን አምሷታል።
ሁሉ ነገር በራስ መንገድ የሚታይበት ነውና የቤተ ክርስቲያን ቀኖናዋና ደግሞ አልተጠበቀም። እኔ አሁን ከሀገር ውጭ ያሉ ምዕመናን በጣም ነው የሚያሳዝኑኝ። ብዙ አይታይላቸውም። ውጭ ሀገር ስላሉ ብቻ የደላቸው የተመቻቸው ተደርጎ ይወሰዳሉ። እኔ አንድ ግሪክ ላይ የያዝኩት አንድ ፕሮጀክት አለ። ብፁዕ አቡነ ኤልያስ የጀመሩት ፕሮጀክት በጣም ያሳዝኑኛል። በግራም በቀኝም ላሉት ብፁዕ አቡነ ሰላማ ያዙትም የሰበካ ጉባኤ ቤተክርስቲያኑ ሰበካ ጉባኤም ከተጨማሪኛም ሰበካ ጉባኤንም ካሉትም ጋር ቢሆን በምዕመን ደረጃ እጅግ በጣም ይበደላሉ። በዚህ መካከል ግን ጥቅም ፈላጊ ራሳቸውን የሚነግዱ ራሳቸውን ለቤተክርስቲያን ዕውቅናና ጥብቅና የሚሹአሉ። እኔ አሁን ለቤተክርስቲያን ቆሜ አላውቅም። ቤተክርስቲያን ነች ለኔ ቆመችልኝ። ሰው እንዲህ አድርጎ ነው ማሰብ ያለበትና ለቤተክርስቲያን ውለታ እንደዋለና የውለታ ካባ እንዲሸለም የሚፈልግ ሰው አለ። እኛ እኮ የተሳደበ ሰው እኮ ሲሾም አይተናል። ብፁዕ ቅዱስ አቡነ ማትያስ የተሳደበ ሰው በዚህ ዘመን ተሾሟል። ይህንን የምናይ ሰዎች እንዲህ አይነት ነገር መቆም መቼ ነው የሚጀምረው? ቤተክርስቲያናችን ውስጥ አባቶቻችን ማክበር ያለብን በግድ ነው። እኛ እኮ አባቶቻችን የምንወቅሰው በክብረ ክህነታቸው አይደለም፣ በአሰራር በመዋቅር አሰራርና ቀኑናና ዶግማ አልጠበቁም በሚል ቋንቋ እንጂ እንደ አባቶቻችን ከነሱ ያለ የበለጠ ማን አለን? እነሱ ከሌሉን ቤተክርስቲያን የለችንም። ስርዓቱ ይፋረሳል፣ ሐዋርያዊ አገልግሎት ይቆማል። ስለዚህ እነሱ ላይ የሚገባው ፖለቲካ፣ የአስተዳደር ግድፈት፣ የአሰራር ስህተት፣ የቃላት ዝንፈት በሚዲያ ላይ የሚወጣው አሁን ቃላት ዝንፈት ስንል ትዝ ይላችሁ ከነበረ አምና ብፁዕ አቡነ ገብርኤል በአደባባይ እመቤታችን ቤዛ አትባልም የተባለው ያኔ ነበር። ያኔ ስንቃወም የተነሳ ነው። ትክክል አይደለም ንግግራቸው እንዴ ብፁዕ አባታችን ብፁዕ አይደሉም አይደለም ቋንቋ። ስለዚህ አቡነ ገብርኤል መቃወም ሳይሆን የተናገሩ ትክክል አይደለም ብሎ መናገርንም ሰው እንደ ምዕመን ማየት፣ አባቶችም ይሄን አይተው ቢረዱት ቢከፍሉት። ምክንያቱም ብዙ ጊዜ የምናቀርባቸው ሐሳቦችን እኔ ህጉን ስርዓቱን ጠብቀን ሄደን ቢሆን ኖሮ ኢትዮጵያ ውስጥ 4 ጳጳስ ይበቃል ነበር። 4 ጳጳስ ይበቃል። የቤተ ክርስቲያን ብዛትና ህንጻም አይደለም ምዕመን ላይ የምንሰራው ስራ ይበቃል ነበር። እያንዳንዱ ምዕመን 10 በኩራት ቢወጣ ቤተ ክርስቲያን እጇን ዘርግታ ትለምናለች? አትለምንም ነበር። የኛም ድርሻ ያለ ለቤተ ክርስቲያን ጥፋት የአባቶችም የተወሰኑ ድርሾች ድርሻቸው አላቸው። ሁሉም አይደሉም እኮ ግን የኛ ድርሻ ለምሳሌ እኔ 10 በኩራትን ወርቦራ አወጣዋለሁ ወይ ለደብሬ አላወጣም። ሌላውስ ያወጣል አያወጣም። ስለዚህ ቤተክርስቲያን ላይ እንዴት ታስተካክል ብለን እናገራለን። መጀመሪያ ድርሻ መወጣት አለብን። ለዚች ጉዳይ ጥፋተኛው ከላይ እስከታች ከምዕመን እስከ ጳጳስ ያለነው ድርሻ አለን። ሰባኪ ምን በለው፣ ዘማሪ ምን በለው፣ አገልጋይ ምን በለው፣ በምን መንፈስ አገልግሎት ውስጥ ያለ ይደረጋል። ቤተ መቅደስ ውስጥ እኮ ካሜራ ገብቷል። አሁን እኮ ላይፍ ሲፈትቱ ሳይሆን የሚፈትተው ሲያዘጋጁ ሊያሳዩ ነው በቅርብ። ይሄ እኮ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ላይ ሙሉ ቅዳሴውን በላይፍ ፕሮግራም አይተነዋል። እንግዲህ ጳጳሶች ያዩታል፣ ያውቁታል። አልተወገዘም፣ አልተከለከለም፣ እስካሁን አልቆም። ያ ሰው አሁንም እዛ አገልጋይ ካህን ነው። ቪዲዮ ገብተው የሚሰሩት ይሄንን ማስቆም የምዕመንም የቤተክርስቲያንም ድርሻ ነውና እኛ እንደ ቤተክርስቲያን ትክክል ያልሆነ መውቀስና ሐሳቡን ማቅረብ የሚስተካከለው እነሱ በአሰራር ያስተካክሉታል። እኛ ሌላ ውስጥ አንገባም። መወሰንና ስልጣኑን ማስፈጸም የነሱ ድርሻ ነው። ምክንያቱም ጵጵስና የስልጣን ድርሻ ነው እንጂ እኮ የአገልጋይነት ድርሻ እንጂ የኔ የምዕመኑ ድርሻ አይደለም። ጵጵስና የካህናትም ድርሻ የነሱ የክህነት ድርሻ ነው። እኔ ቤተ መቅደስ ገብቼ ላስቀድስ አይደለም፣ እኔ ልቀደስ ነው የምገባው። አስቀዳሾቹ ካህናቶች ናቸው። ድርሻችን ይለያያል። ግን እንደ ድርሻችንም እነሱ የነሱን ሲያከብሩት እኛ የበለጠ እንድናከብር ያግዙናልና ለዚህ ነው ሐሳባችንን ምናልባት ተቆጥተንም ከሆነ አባቶቻችን ይቅርታ እየጠየቀን ፕሮግራም እናቀርባለን። መልካም ነው። ይኸውልህ እኔ የሚታየኝ እይታ ምናልባት አላቅም፣ በሌሎቹ ስህተት ከሆነ በእኔ ትክክል ነው የምለው ጵጵስና ሹመቱ ላይ ራሱን ጥያቄ ያለኝ አልቀበለውም። ሳትወድ በግድ የምትቀበላቸው ነገሮች አሉ። አሁን እኮ አስተዳደረንም ሳትወድ በግድ የተሾመብን ትቀበላለህ። ምክንያቱም መጽሐፍ ቅዱሳዊ አይደለም። ለእኔ ሲመትን ስታይ ቅዱስ ጴጥሮስ ዕጣ አጣጥሎ ነው ማትያስን ያደረገው እንጂ ሐዋርያቶች እጅ አውጡ ተብሎ አይደለም ማትያስ በይሁዳ ምትክ የተሾመው። ከነሱ የሚበልጥ ማን አለ? አሁን ያለው ጳጳስ ቅዱስ እስጢፋኖስ 7ቱ ዲያቆናት እና ፊልጶስ ሲመረጡ ከእናንተ መልካም የሆነውን ችግር የሌለባቸው በጎ የሆኑትን 7 ሰዎች መርጣችሁ ስጡን ያለው ቅዱስ ጴጥሮስ ለ8000 ጉባኤ ህዝቡ ነው መርጦ እነዚህ መልካም ናቸው ብሎ የሰጠው። ስለዚህ ስለ አርያ ያሳደገ ሰው ነው የሚያውቀው። ስለኔ የእስጢፋኖስ ሰዎች የለገዳዲ ሰዎች ናቸው የሚያውቁት። ስለ ትምህርት ቤቴ ቦሌም ኡራኤል መለስተኛ ወይንም ፑሽኪን ክለብ የተማርኩበት ቋንቋ ትምህርት ቤት ናቸው አብሮኝ ያሉት የሚያውቁት ምን ሰራ እንደነበረ።
ገብቷል። ስለዚህ ሲመቱ በራሱ የዘረኝነት ሲመት ጉቦ ከፍለው የተሾሙ አሉ፣ አስፈራርተው የተሾሙ አሉ፣ በትእዛዝ የተሾሙ አሉ። ይሄን አልቀበለውም ኢኔሴንስ እያስተዳደሩኝ ነው። አዎ ምርጫ ስለሌለኝ ግን አልቀበለውም፣ ውስጤ አይቀበለውም። አንድ ይሄ ነው። ሁለተኛው ቢሆን እኔ እንደውም ቅዱስ ሲኖዶስ ምእመናን ቢገቡበት ፈልጋለሁ። እኔ ልክ እንደ ሰበካ ጉባኤ የመወሰን ስልጣን ህዝቡም እንዲኖረው። ቤተ ክርስቲያን የአብርሃምና የመልከጼዴቅ ናት። የካህኑ መልከጼዴቅና የአበብዙኃን አብርሃም ናት። ያለ ምእመን ተሳትፎ ህዝቡን ለሙዳይ ምጽዋት፣ ህዝቡን ለገንዘብ፣ ሌላውን እኔ የምልህን አድርግ እየተባለ አስተዳደር ላይ የሌለ ሰው ወይንም የቅኔ መምህር ይሆናል ወይንም የአቋቋም መምህር አለቃ ተደርጎ ይሾማል። አስተዳደሩን ያውቀዋል? ማኔጀብል ነው ወይ? ግብፃውያን እኮ ጳጳሳቶች፣ ዶክተሮች፣ ኢንጂነሮች ናቸው። ለዚህ ነው ቅዱስ ሚናስ ገዳም ስንት ፋብሪካ ነው ያለው? ስንት ሰራተኛ ነው ያለው? 10% ግብፃውያን አንቀጠቀጡ ግብፅን። ትልልቅ ኢንካም ጀነሬት የሚያደርግ ነገር ያላቸው ግብፅ ነው። የፊልም ኢንዱስትሪውን ተመልከት። ገብተዋል። ቤተ መጽሐፍታቸውን ተመልከት። እኛ ጋር ምን አለን? ፊልም ቤት አለን፣ የፊልም ላይብራሪ አለን፣ ኢንዱስትሪ አለን። ዣንጥላ ጧፍ የምንገዛው ከየት ነው? አንድ ፊልም እንኳን እነሱ እኮ ፊልም ሰርተው ኢትዮጵያዊ ሙሴ ጸሊም ብለው ሰርተዋል። እኛ አንድ ፊልም አልሰራንም። ለምንድን ነው? ከግብፅ ያነስ ነው። የአስተዳደር ችግር ነው። መዋቅሯ በጣም ደስ የሚል ነው። የቤተክርስቲያን አስተዳደራዊ አሰራሩ ግን ችግር ነው። ሌላው አንድ ጳጳስ ሲሾም ስራ አስኪያጅ ወይንም ሀገረ ስብከት ሲሆን ዙሪያውን ይከቡታል። ያ ጳጳስ አይደለም የሚሰራው ስራውን። ለዚህ ነው ሌሎቹ ጳጳሱን ሳያገኙ አጠገቡ ያለውን ሰው ነው ደጅ የሚጠኑት። ሁሉ ነገር በገንዘብ የሚያልቀው ለምን እከሌ ከሳቸው ጋር ነው ይባላል። ይፈራል። ያ ሰው ስልጣን ሲለቁስ ዞር ብሎ ያቸው። በጣም ብዙዎቹን እኔ በጥልቀት ስለማቅ ነው። ከቤተክርስቲያንም ከልጅነት ጀምሮ ስላለ አለቃ ሲመጣ አወዳሽ ብዙ ነው። እዛው እኮ እያሟቸው እኮ ነው። ጳጳሳቱም ፓትርያርኩን ሳይቀር የሚያሙ ናቸው። እና እኔ እዛ ላይ ያለው እይታ አባቶች ቆጭ ብለው ቢያስቡ፣ ልክ በፊልጶስ ቂሳርያ ሰዎች የሰው ልጅ ማን ይሉታል እናንተስ ማን ትሉኛላችሁ እንዳሉ ማን ይሉናል? ህዝቡ እንዴት ተቀብሎናል? ይሄ ጥያቄ በመንፈሳዊም በስጋዊም ቤት አይፈለግም፣ መንግስትም አይፈልግም። ሁሉም ጋር የሚፈለገው ሁለቱም ጋር ውዳሴ ነው። ካወደስክ ካንተ በላይ ሰው የለም፣ ከወቀስክ ደግሞ ካንተ በላይ ጠላት የለም። ስለዚህ ለሀገሪቷ መጥፋት ኢትዮጵያ እንደ በሶ እንድትበጠበጥ እንደ ኖህ መርከብ እንድትናወጥ ትልቁን ችግር የፈጠርነው እኛ አገልጋዮቹ ነን። ለምን? እንደ መንፈሳዊነታችን ስላላገለገልን። መንግስትንም ቤተ እምነቶች ይገስጹታል። ስህተት ቢሰራ አይገስጹትም። መንግስት በሉ ካለ ግን ይላሉ፣ ተገኙ ካለ ግን ይገኛሉ። ይሄ የሃይማኖት ተቋማት ጠባይ አይደለም። ሃይማኖት ተቋም ሊፈራ ይገባል፣ ኦርቶዶክሱ፣ ሙስሊሙ። እና እኔ ችግሩ ያለው ከሲመቱ ጀምሮ ከአስተዳደሩ ጀምሮ ችግር ስላለ ችግርን እየወለደ መጣ እና እኔ የኢትዮጵያም ሆነ የኦርቶዶክስ ችግር በስብሰባ አይፈታም፣ በመግለጫ አይፈታም፣ በጥናት ነው የሚፈታው። ችግሩ መቼ ተፈጠረ፣ እንዴት ተፈጠረ፣ ምን ጎዳ፣ የትኛውን ህብረተሰብ፣ የትኛውን ጾታ፣ የትኛውን እድሜ ክልል የሚለው ተጠንቶ መፍትሄው ምንድነው፣ ወደ መፍትሄው ለመድረስ ተግዳሮቶች ምንድናቸው፣ ተግዳሮቶቹን እንዴት እናልፋለን፣ ውጤቱ ምን ይሆናል የሚለው በጥናት ነው እንጂ መደረግ ያለበት በግንቦትና በጥቅምት ስብሰባ የኦርቶዶክስ ተዋሕዶ ቤተክርስቲያን ችግር አይፈታም። ለምሳሌ እንደውም እንደዚህ ካልከኝ አንድ ነገር ልጨምር። ሲመት ካነሳ አይቀር አይ ቲንክ ካልተሳሳትኩ አንተ የታሪክ ምሁር ነህና በታሪክ ላይ በደንብ ታውቃለህ። በቅዱስ ላሊበላ ዘመን አንድ ዲያቆን የሚመረጠው በገበያ መሃል በህዝብ ነው። ያ ማለት ክህነት የሚመረጠው በህዝብ ነው ማለት ነው። ቅዱስ ላሊበላን ቤተክርስቲያን የምታከብረውና ስርዓቱን የምትጠብቅለት ነው አይደለም። ከዮዲት ጉዲት ዘመን በኋላ ነው ጉዳይ ጠፋ። ለምንድን ነው መመለስ ያልቻልነው? ስለዚህ አባቶቻችን ስለ ጥንት አባቶቻችን ክብረ ክህነት አቀባበልና የህዝብ አሰራር ከተቀበሉ አይቀር ለምን እሱን አልሰሩትም ካልክ አሁን የ5 ዓመት ልጅም የ7 ዓመት ልጅ ዲያቆን ይሆናል። ድሮ 25 ዓመት እስኪሞላ ድረስ ክህነት ግዴታ ወይ ነው 15 ዓመት እስኪሞላ ክህነት ለመቀበል ረጅም ትምህርት ነው የምትማረው። አሁን አይደለም። አሁን እንኳን ዲያቆኑ ምዕመን ራሱ ከመነኩሴ ጋርና ከአስተዳደር ጋር ከቆየኮ ዲያቆን ይባላል። ሳይማር ምን ሳይል
በቅዳሴ የገባ እዛው የህዝብ ተቀብሎንና የካህኑንና የዲያቆኑን ከቻለ ገብቶ ይቀድሳል። ይሄ እየተለመደ ነው። ክህነት ሹመት አሁን ማዕረግ አሰጣጥ በየቦታው ነው ማዕረግ የሚሰጠው። ሁሉም ጳጳሳት ማዕረግ በማዕረግ ሰጥተዋል። ሚዲያ ላይ ያሉ ሊቀ ምናምን የሚባሉ ሰዎች እኮ አሉ። በስራ መንፈሳዊ አገልግሎትና ክህነት ሳይሰጥና ሹመት ሙገሳው ስለበዛ አሁንም አባቶቻችን ትላንትና ብፁዕ አቡነ ኤርሚያስ እያለቀሱ ለመነኮሳት አልቅሱልን እባካችሁ ለእግዚአብሔር ጠይቁልን ብለው ሲማጸኑ ሰምቷቸውና እንኳን ብፁዕ አባቶቻችን አንዳቸው የሚያዝኑ እንደዚህ ቀርተው የምታለቅሱት ለኛ ለእግዚአብሔር አልቅሱልን እና ደግሞ እናንተ ኮስተር ብላችሁ ውጡ። መቼም መሞታችን አይቀርሙላችን ጊዜው ደርሶ በእድሜም ተገድለንም ላይሆን ይችላል እኮ በእድሜም በዘመንም የምኖርበት 70 እና 80 ዓመት ነውና ብንቆይ የምንቆያት ያችን ነችና እንደው ቆፍጠን ካላሉ አባቶቻችን ይሄን ነገር ማስተካከል አይችልም። የነሱ ደግሞ የድርሻው ታሪክ ነው። ከዘመናት በኋላ ስንክሳር ይጻፍልናል። በዚህ ዘመን ቤተክርስቲያን የበደልነውን በደል ቁጭ ብለን ማየት እንችላለን። አሁን በዚህ ዘመን እኮ 2 ፓትርያርክ ኢትዮጵያ ውስጥ አለ። የመንበረ ሰላም አንድ ብፁዕ ወቅዱስ አቡነ ቄርሎስ የሚባሉ አባት አሉ። ምዕራብ ምስራቅ ጎጃም ላይ አሁን በስማቸው ፎቶአቸውን ትላንትና ነው ያገኘሁት። እስከ 6 ዓመት ተደብቀዋል። ፎቶአቸው አልተገኘም፣ ማንነታቸው አይታወቅም፣ ግን ተደብቀዋል ቆቃ ኪዳነ ምሕረት ውስጥ። አሁን ኢትዮጵያ ውስጥ 2 ፓትርያርክ ነው ያለው እና አሁን ብፁዓን አባቶች ቅባት የለም ቅባት አለ፣ ቅባት አለ፣ ቅባት የለም ይሄ ይከራከራሉ። መኖሩን እኮ ፓትርያርክ አሰየመው 2 ብፁዕ አቡነ ባስልዮስና ብፁዕ አቡነ ዮሐንስ የሚባሉ ጳጳሳት አጠገባቸው ለ2 ይጠብቋቸዋል። ይሄ እኮ ኢትዮጵያ ውስጥ ነው እየሆነ ያለው። ይህንን እንዴት አንድ ምዕመን ሲስት አንድ ጳጳስ ወይ ደግሞ አንድ ካህን ወይ አንድ አገልጋይ አንድ ቤተክርስቲያን እንዴት አትንገበገብም? እንዴት የቤተክርስቲያን ባንዲራ ዝቅ አይልም? እንዴት አርሲ ላይ ሰው ሲገደል ባሌ ላይ ያኔ ሰው ሲገደል ዘንድሮ አይደለም እኮ መገደል የተጀመረው ቆይቷል እኮ ዘመናት ቆይቷል እኮ እንዴ ከዛሬ 15 ዓመት በፊት እኮ መለስ እኮ ከባሌ እስከ ሶማሌ ድረስ ያለውን ጉዳይ እኮ ሲናገር ነበር። ያኔ የነበሩ ጳጳሳት እኮ አሉ። ኢትዮጵያ ውጭ የተሰደዱ ምዕመናን በመነኩሴ በቤተክርስቲያን አስተዳደር በጳጳሳት በእንደዚህ ስቃይ ምን ያህል ነው የሚሰቃዩት? በደላቸው ማንም የላቸው። እንደኛ ካላየን አድበስብሶ ማለፍ ነው አሁን ያየሁት ነገር ብዙ ነገርና ያቺ ነገር ስለምታንገበግበኝ ነው እኔ እሷን ነገር እንዲሰማቸው ቆጣ ብዬ እናገራለሁ። ያው ልቆጣ ብዬ አይደለም የምናገረው፣ የምር ነው የምናገረው ደግሞ እርግጠኛ ነኝ የአንድ ሰው ፐርሰናል ጥላቻ ኖርን በግለሰብ መገናኘው ሰው የለኝ። እኔ አሁን ከምሰራቸው ስራዎች እንደ ስራ ባልደረባ ከመምህር ከርሶ ጋር ከነጋሽ ወንድሜ ጋር ከሌሎቹም ጋር እገናኛለሁ። ከዛ ውጭ እሱንም በስራ ጉዳይ ካልተገናኘን እኔ በግል ሻይ ልጠጣ አብሬያቸው ልውል ሄጄ እንትን ላማክር ማንንም አላገኝ። የማልፈልገው ለምን መሰለህ? ሐሳቦች ይጫናሉ ሰው ላይ። ለምሳሌ ብፁዓን ሊቃነ ጳጳሳት የራሳቸውን አሰራርና መዋቅር አላቸው። በራሳቸው ሀገረ ስብከት ደግሞ ብዙ መከራና ስቃይ አለባቸው። በራሳቸው ሀገረ ስብከት ውስጥ እኔ የብፁዕ አቡነ ኤርሚያስን ካነሳለሁ አይቀር እዛ ዋድላ ላይ የሆነ ደብር ታቦት ጽላት ካላስገባዋሉ ገንዘብ ለመሰብሰብ ነው ካህናቶች። አሁን የገጠር ካህናትም እየተበላሹብን፣ የከተማ ካህናት ብቻ ገጠር ያሉ ካህናት ናቸው። አሁን ካህኖቹ ገንዘብ እየተቀበሉ የቤተክርስቲያን ገንዘብ መብላት ልማድ አድርገውታል። እነሱ ገንዘብ ለመቀበል ታቦት ያልተባረከ ጽላት እንግዲህ ብፁዓን ሊቃነ ጳጳሳት ካልባረኩት እኮ ታቦት ጽላት አይባልም። ይዘው ገብተው ህዝብን ያታልላሉ። ክህነታቸው ተነስቶ ደግሞ ለ8 ወር ለ9 ወር ይቀድሳሉ። ይሄ የሚደረገው ኢትዮጵያ ውስጥ ነው። ገጠር ውስጥ ከተማ ያለነውማ ብሶብናል። ገጠር ያለው ያዋው እየተቀየረብን ነው። ስለዚህ እባካችሁ በዚህ ጊዜ እንመለስ ማለት እየተቆጡም እያስገሰጹም ህመሙን እያሳዩ መናገር ይገባልና ያው ጥልቁን መንፈሳዊውን ነገር ለቤተ ክርስቲያን ትተን እና እንደ አንድ ሚዲያ ባለሙያ እንደ አንድ ኢትዮጵያዊ እንደ አንድ የቤተ ክርስቲያን ልጅ መንገብገብ የሚገባንን ስሜት ለሰው ማስተላለፍና ሰው ለካ ትክክል አይደለም እንዲል። አሁን የቅቤ እምነት የሚባል ኢትዮጵያ ውስጥ አለ። አሁን ከቅርብ ጊዜ ወዲህ ለካ የቅቤ እምነት ግለሰቦች በቤተ ክርስቲያን ስም የሚነግሩት ንግድ እንደሆነ ገብቷቸዋል። በፊትስ የቅቤ እምነት እያለ ይገዛል። ቃሪያ እምነት ነው እያል ቃሪያውን ተቀምጥ ስም ትበላለህ። የፓፓዬ እምነት የሚያስተዋውቁት መነኮስ ናቸው። የማር እምነት አለ። ብፁዕ አቡነ ሳዊሮስ እንግዲህ እኔ ብዙ ጊዜ ገብቻ አላውቅም። ጉዳይ ተፈጸመብን ጉዳይ የስውሯ ማርያም ጉዳይ ይዘን ራሳቸውን ደብዳቤ ጻፉ። ቀኑና እየተጻፈ ነው ብሎ ተጻፈ። እስቲል እስካሁን ይሸጣል። ይሄንን ደግሞ ማንን ያውቃል? የሀገረ ስብከቱ ሊቀ ጳጳስ ያውቃሉ። ግን መፍትሄ አይሰጡም። ስህተትን የሚሸፍኑት ልማት በሚል ስራ ነው። ድንጋይ ስለገነባን
ቀኖና መጣስ ፈቃድ አለን ማለት አይደለም። ፎቅ ስለሰራን ቀኖና የመጣ ስልጣን የለን። ቀኖና በሊቃውንት ጉባኤ ተወስኖ በቤተክርስቲያን ቅዱስ ሲኖዶስ ተወስኖ ነው የሚቀያየረው የሚሻሻለው እንጂ በአንድ ሊቀ ጳጳስ በግል ፈቃድ አይቀየርም። ቤተክርስቲያን ይሄን መወሰን አለባትና አሁንም እያጠፉ የሚሰሩ ጳጳሳት አሉ። ይሄ ጵጵስናቸው አይደለም ጥፋቱ፣ የሚሰራው ስራ ጥፋት ነው። አላወገዙም፣ አልከለከሉም በሀገረ ስብከታቸው። ይሄ ደግሞ ብዙ ሀገረ ስብከት ላይ የተስፋፋል። የጀመረው ሰሜን ሸዋ ነበር፣ አሁን አዲስ አበባ ገብቷል። ወደ ደቡብ ኢትዮጵያም እየገባ ነው ይሄ ጉዳይ። ስለዚህ አደገኛ ነገር ነውና ተራው ነገር የምትመስለን ጥቂቷን ነገር የምናነሳት ሰፊው የቤተክርስቲያን ነገር ላይ አደጋ የሚያመጣብን አሁን ወጣቶች ናቸው የእምነቱንም የቃሪያውንም የበሶውንም የቅቤውንም ምናምን የሚያስተዋውቁት። ከልጆቹ ቀድሞ ጥፋተኛው ማን ነው? የዘራው አይደል? ስለዚህ የዘራውን ነው መከልከል ያለብን። ለዚህ ነው አባቶቻችን ላይ ነገር ስንናገር ትንሽ ከረር የምናደርገው እንጂ ከአባትነታቸው ክብር አንጻር አይደለም። አዎ ካነሳቸው ሐሳቦች ሁለት ነጥቦች ሐሳብ ብሰጥበት፣ ያው ኢንተርቪው አይደለም ይሄ የቤተሰብ ውይይት ነው። አንደኛው ይሄ ቀደም የሚሾሙት ከሊ ማዕረግ የሚሰጠው ሰው ነው። እሱ በጣም ይገርም ነው፣ እየተስፋፋ ነውና ይገርማል። እኔ 1999 መስከረም 24 ባቲ አቡነ ተክለ ሃይማኖት 13 መስጊድ አንድ ቤተክርስቲያን ያለበት ማህበራችን ማህበረ ወይንዬ አቡነ ተክለ ሃይማኖት ነው ያሰራውና በጣም ያለቅሶ የነበረ ይደበደቡ የነበረ ሰንበት ትምህርት ቤት ይፈነከቱ የነበረ በጣም አክራሪዎች ኢቨን አስተዳዳሪው አክራሪ የነበረ ከአባ መፍቀሬ ከአቡነ አትናቴዎስ ጋር ሄደን ሁሉ ስናናገር አቡነ አትናቴዎስ ቆመው እሱ 15 ደቂቃ ስልክ ያወራ ነበር እየተሽከረከረ ጳጳሱ ቆመው። ከዛ በኋላ በጣም ተቆጥተን እንደገና ይቅርታ ጠይቆ መጥቶ ባቲ ተክለ ሃይማኖት እያስተማርኩ መጥቶ ይቅርታ ጠይቆ ነው እንትን ያለው በሻሻ ላይ ሁሉ ሳይፈጸም በፊት ማለት ነውና እዛ አሰርተን ስንጨርስ ነው ሊቀ ትጉሃን የሚል ማዕረግ ከወርቅ ቀለበት ጋር አቡነ አትናቴዎስ የሰጡኝና ረጅም ጊዜ ሊቀ ትጉሃን የሚለውን ማዕረጌን ደበቅኩት። ለምን መሰለ? አባቴ 55 ዓመት ቤተክርስቲያን አገልግሎ ማዕረግ የለውም። 4 የቤተክርስቲያን ትምህርት የተማረ ነው። ጎንደር ላይ ተምሯል። ቤተልሔም ጎንደር ቤተልሔም ተምሯል። ደብረ ብስራት ዜና ማርቆስ ተምሯል። ደብረ ሊባኖስ ተምሯል። ሌላም ተምሯል። 1948 ምርግትና የረርባታ የጀመረው እዛ ነው። አርበኛም ካህንም ነው። አባቱም አርበኛም ካህን ነው። እሱም አርበኛም ካህን ነው። ምን ብዬ ልንገረው ለአባቴ? ከዛ በኋላ እርሱ መላከ ስብሐት ነጋሽ ኃይለ ማርያም አርበኛ ሲባል እኔም ስሜን ማውጣት ጀመርኩኝ። ስሙ ከብዶ እንዳይጥለኝ ነዋ። ለምንድን ነው የሚሰጠው? እሳቸው ህዝቡ ባቀረበው አለቃው ባቀረቡት በጣም መላከ ምራት ቆሞስ አባ ተስፋ ማርያም ደሳለኝ ነበሩ አስተዳዳሪ። ጀግና ናቸው። ኮምቦልቻ ሚካኤልን ያሰሩ፣ ደጋን ላይ ትልቅ ስራ የሰሩ የኮምቦልቻ ቅዱስ ገብርኤል አስተዳዳሪ የነበሩ ናቸውና በጣም ጠንካራ ናቸውና ከፍቅራቸው የተነሳ ባልጠበቅኩበት አልቀበልም ብዬ ቢሮ ድረስ ነው ወረቀቱን ሁሉ አጽፎ ያመጡት። ወርቁን ከሰጠሁኝ መልሼ ሌላ ሰው ደግሞ ወርቁን ለኔ ሰጠኝ ከራሱ ማለት ነውና ይሄ ነው አሁን የሰሩት ሳይሆን ከአባቶች ጋር የሚቀራረቡት ይሾማሉ። በአንዱ ሀብታም ጠቋሚነት በቃ ሾሙ ከተባለ መሾም ነው እንጂ ተመርምሮ ለዛ ማድረግ ይበቃል ወይ ተብሎ አይደለም። አንዱ ችግር ይሄ ነው። ሁለተኛው በአንዳንድ አባቶቻችን የፍርሃት መንፈስ ለቆባቸዋል። እኔ በድፍረት ነው የምናገረው። እኔ በሻሻ ሲቃጠል ነበርኩኝ፣ ሄጃለሁ። ማህበረ ወይንዬ ሙሉ አይሲዚ ሙሉ መምህር ታጋይ የኛ የወረዳው የዛ ንዑስ ማዕከል ኃላፊ ነበር። የማህበረ ወይንዬ ቀሲስ ታጋይ መኮንን የሃይማኖት ተቋማት ስራ አስኪያጅ ነበረ። ከዛ ወረዳ የወጣ ወረቀት አለ እከሌ ይገደል የሚል በቁቤ የተጻፈ ዓመታዊ በዓል ሲከበር ጨጎ ገብርኤል የተቃጠለውን ሄጄ አይቻለሁ። እንደውም እዛ ቁጥር 3 ነው ቁጥር 4 መዝሙር ሁሉ ከፍተናል። 13ኛ ንዑስ ማዕከል አድርገን እዛ ሁሉ ከፍተናል። ስንንቀሳቀስ በምንሄድበት ሰዓት ሆቴል ተይዞልኝ አጠገቤ አክራሪ ሙስሊሞች ሊገሉኝ አልጋ ይዘው መላከ ምህረት አስተዳዳሪው ቅድስተ ማርያም እነ ኤልያስ መጥተው ነው ወስደው ወይዘሮ አልማዝ ቤት ያሳደሩኝ። ከባድ ፍጅት በጣም ከባድ ነበር። እንደውም ጄኔሬተር ጠፍቶ ዓመታዊ በዓሉን ለማክበር እኔና መምህር ታጋይ 18 ኪሎ ሜትር በወታደር ታጅበን ነው ከአጋሮ በሻሻ ይዘን ሄድ ነው።
አንድ ጳጳስ የታለ ከአቡነ እስጢፋኖስ ውጪ? አንድ ጳጳስ መጥቷል ወይ? የለም። ጂጂጋም እንደሚታወቀው ጎዴ በለው ቀብሪ ዳህር በለው ዳጋሃቡር ሲሄድ ነበረ። ከውጭ ከነበሩ ጳጳሳት አንድ 3ቱ መጥተዋል። አቡነ መቃሪዎስ ናቸው ከኛ ጋር መስከረም አንድ የሚሄዱት። ወደ 18 አገልጋዮች ይቅርብን ያሉት፣ ሲመረቅ ግን እነሱ ነበሩ። እዚህ ሐረርም ሄድ ምስራቅ ሐረርጌም ምዕራብ ሐረርጌም የኛ አባቶች ቀድመው ሄደው ያጽናናሉ ወይ? ሟቾቹን አይዟችሁ ይላሉ ወይ? አይሄዱም። ስለዚህ ከህዝቡ ልብ ውስጥ መውጣት ጀመሩ። አርያ መሆን ያለባቸው እነሱ ናቸው። ስለ ኢትዮጵያነት አቡነ ጴጥሮስን መመልከት ነው። መትረየስ ከፊታቸው ሆኖ ያልፈሩ ገባ። ዘረኛ አይደሉም እኮ አቡነ ጴጥሮስ በደምማ ኦሮሞ ናቸው እኮ ዘረኛ አይደሉም። እንደዚህ አይነቶች መስተካከል አለባቸው። ችግር ሲፈጠር ቀድሞ መገኘት ያለበው አንዲት ነፍስ ገዶት ነው አምላካችን ሳምራዊቷ ሴት ጋር ይሄደው። እዚህ አባቶቻችን ይህን ስራ አልሰሩም። ስላልሰሩ ነው የሚወቀሱት። መወቀስ ደግሞ አይደለም እነሱ እግዚአብሔር እንዋቀስ ይላል እኮ። ኑ እንዋቀስ ይላል። ፈጣሪ ሆኖ እንዋቀስ ካለ ፍጡር ለምንድን ነው የማይወቀሰው? ፈትኑኝ ይላል እኮ። የማይፈተነው አምላክ ፈትኑኝ ይላል። ስለዚህ በዝግ ስብሰባ ጉለቶቻችንን እንተራረም ስትል አይፈለግም። እንደ እግዚአብሔር እኮ ካህኑ ኤሊን ቁጭ አድርጎ ለሳሙኤል ነው የተናገረው። ሳሙኤል ሲል እኮ ካህኑ ኤሊ አይሰማም ነበር 40 ዓመት የፈረደው በወንበሩ የሞተው ነፊናስን ያልገሰጸው ሳሙኤል ብላቴናውን ግን እንዲሰማ አደረገ። እግዚአብሔር በልጆች ላይ አድሮ ስራ መስራት ይችላልና የኔ ጥያቄ ተወቀስኩኝ፣ ተደፈርኩኝ፣ ተሰደብኩኝ ከማለት ምን ሰራሁኝ? ሁለተኛ ቅድም ብለሃል እንግዲህ ላሊበላ 12ኛው መቶ ክፍለ ዘመን ነው። ዮዲት ከ842 እስከ 882 40 ዓመት የመጀመሪያውን የኢትዮጵያ መከራ ያመጣችው የኢትዮጵያ ስብራት የተጀመረ በዮዲት ነውና ቅዱስ ላሊበላ እኮ በግድ የተሾመ ነው። በግድ አልፈልግም ብሎ ወንድሙ ከ6 ሰዓት እስከ 9 ሰዓት ገርፎት ይሞታል ተብሎ ሀገር ጥሎ ሄዶ እግዚአብሔር አዞት የመጣ ኮሶ እየጠጣ ሰሌን እየሰፋ ያንን የመሰለ ህንፃ እየሰራ ስንክሳሩን ስታነበው አባቶች በፍጹም አንፈልግም ነው የሚሉት። ሹመት አንፈልግም ነው። አሁን እኮ ካልሾማችሁኝ ነው። ሹመት ካልሾማችሁን ካለያ ሰው አጥፊ ነው። ለምን መንፈሳዊነት እኔ አልችልም። አቡነ ተክለ ሃይማኖት ለዓለም ብርሃን ሆንኩ ለራሴ ግን ጨለምኩ፣ ዓለምን አጣፈጥኩ ለራሴ ግን አልጫ ሆንኩ ብለው ነው እኮ ደብረ አስቦ የገቡት። ገባ። አሁን ግን አውደ ምሕረት ላይ ራሱ እኮ ስትቆም ካላወደስካቸው አለቃውን ጳጳሱን ካላወደስክ የወንጌል ገበሬ የልማት አርበኛ እርሱ ብፁዕነቱ እርሱ የሰሩት ስራ ብለ የሌላቸውን ቅድስና ካልሰጠ አንተ እዛ ቦታ ላይ መቆም አትችልም። ይሄ መጥፋት አለበት ነው የኔ ጥያቄ። አንድም ነገር ልጨምር እንደው አሳቀኝና በተለይ ታቦት ተይዛ አውደ ምሕረት ላይ የምትደረገው ሙገሳ የምታሰቀኝ አውደ ምሕረት ላይ ቆሞ ሙገሳ የሚፈልጉት እኛ አባቶች ወይ ደግሞ አስተዳዳሪዎች ወይ ደግሞ የሆነ ክፍል ኃላፊዎች የሆኑ ሰዎች እዛ ደጀ ሰላም ላይ የእግዚአብሔር ሰው አለ አያውቁትም ማለት እነሱ ሙገሳቸውን ሲያስቡ እዛ ደጀ ሰላም ላይ አንድ ሰው እጁን መዘርጋት የለበትም ነበረ። እሱ እየዘረጋ እነሱ እንደዛ ከተደረጉ ፈሪሳውያን መሆናቸውን በራሳቸው ወስነዋል። ፈሪሳዊ ካልሆኑ በስተቀር እዛ ጋር ሰው የኔ ቢጤ ደጅ ላይ ቆሞ ያ ሁሉ መመን እየላለ ተራራርቶ ያንን ሰው ማቆም እያቃተው የሳቸው ሙገሳና ክብር ምን ያደርጋል? ያ ሰው ረሃብተኛ የሆነ እኮ በእነሱ ሙገሳ ነው። ደጀ ሰላም ክርስቲያን የወደቀው እኮ የትኛውም ኢትዮጵያ የወደቀው እኮ በእነሱ ሙገሳ ነው። ዛሬ ኢትዮጵያ ውስጥ መጠለያ ህዝብ ያለው መጠለያ ጣቢያ ውስጥ ህዝብ ያለው ራሱን መቋቋምና መጠበቅ ያቃተው መንግስትም ደርሶ መፍታት ያቃተው ችግር በእነሱ ሙገሳ ነው። ስለዚህ በተሞገሳችሁ ሹመት በተሰጣችሁ ቁጥር እያንዳንዱን ኢትዮጵያ እየገደላችሁ እንደሆናችሁ እኮ እግዚአብሔር ፊት የእያንዳንዱ የኔ ቢጤ እጁን የዘረጋውን የታረዘውን ታሞ የተኛውን ታስሮ ያልጠየቀውን የምታስቡበት ይሆንላችሁ። ምክንያቱም ይሄ ነው ፍርዱ። 10ን ትእዛዛትና 6ቱን ቃላት ወንጌልን ለመፈጸም እኮ አንደኛው የካህና የጳጳሶች ድርሻ ነው፣ የምዕመንም ድርሻ እኮ። ምዕመኑ ደጀ ሰላም ወጥቶ እኮ እያለቀሰ የሚማጸነው እኮ ምዕመኖቼ እንደዚህ የሆኑ ነው ብሎ መንግስትን የሚጠይቅ እኮ የትኛው መዋቅር አለ? ቤተክርስቲያን መዋቅር የለንም እኮ። አሁን እኮ የሚጮሁት ማህበራዊ ሚዲያ ላይ ናቸው። ይሁን የሰማያቷ ልጅ የሚባል አንድ 10 ቤተክርስቲያን ያሰራ ወንድም አለ የታሰረው ታስሯል። እስኪ አሁን እነዚህ ጳጳሳት ሄደው ጠይቀውታል? ጳጳስም ታቶ የሀገረ ስብከቶቹ እኔ ያሰሩት ደብሮች ላይ ወጥተው በሚዲያ
ልጁን ፍቱት፣ 3 ልጆች አሳዳጊ ነው፣ 10 ቤተክርስቲያን እየሰራ ነው ብሎ ሲናገሩ ሰምቻለሁ። እግዚአብሔር ያክብራቸው ጨምሮ የሚስጣቸው። እንዲህ ለሚያደርጉ ልጆቻቸው ግን ታስረዋል። እስር ቤት ሄደው ጠይቀው እንደ ሰብአዊ መብት ኮሚሽን ምናምን ነው የሚጠይቀው። የሃይማኖት ተቋማት እኮ ልጆቻችን እስከ የት ናቸው ብሎ እስር ቤት በሆነ ጊዜ ሄደው ምን ያህል ጊዜ ናችሁ እስር ቤት ያላችሁት? እንዴት ናቸው? በምን ጉዳይ ነው የተፈታላችሁ ያላችሁት? ጉዳያችሁ ምንድን ነው? ያልተፈታ ካለ የምዕመናን ስለሆኑ ጠበቃ ቀጥረው ጠበቃ ተቀጠረላቸው ሊፈቱ እንዲችሉ መከራከር የቤተክርስቲያን ድርሻዋ ነው። አንደኛው ድርሻ የግብፅ ምዕመን የጳጳሱን ታሪክ አባ ገብረ ኪዳን ሲናገሩ ሰምቼ በጣም አሳዘነኝ። ሊያስመርቁ ቤተክርስቲያን ሄደው ቤቷ ሊወረስባት የተናገረችውን ድሃ መበለት አይተው አልቅሳ ስትነግራቸው አሁን ቤተክርስቲያኑ አላለቅም ብለው ሊመለሱ ሲሉ ምነው ጳጳስ ናቸውና የዛ የሀገራቸው ጳጳስ የእሷ ቤት አልተሰራም፣ ቤተክርስቲያንን ጨርሻለሁ ብለኛል፣ ነገር ግን እቺ የድሃ መበለቲት ቤት አላለቅም፣ ስለዚህ ቤተክርስቲያኑ የምጨርሰው የእሷን ቤት ሲያልቅ ነው፣ እሷን ቤቷን ችግሯን ፈታችሁ ጨርሶ መጥቼ እመርቃለሁ ብለው ሲመለሱ በአንድ ቀን እኛው የቤተክርስቲያን ሰላዳ አስተባብረው የግለሰቧን ችግር ፈተው የመንግስትን መዋቅር ውስጥ ያለውን ጉዳይ ፈተው ጨርሰው ከሰዓት ጠሯቸው በግማሽ ቀን ውስጥ። ይሄ ማለት የቤተክርስቲያን ልጆቻቸው ላይ ያላቸው ትኩረት ምን ያህል ዋጋ እንዳለው እንዲያሳየ። ስለዚህ ለድሆቻቸው መጠለያ ጣቢያ ያሉት ለወደቁት ማየት ስንት ጳጳስ አለ ነው? 80 ምናምን ጳጳስ አለን አይደል? እንደው ከ80 ጳጳስ ውስጥ እንደው በእውነት የችግረኞችን ጉዳይ ይሄዱ የሚያዩ ስንቶቹ ናቸው? ስንቶቹ ናቸው ቁጭ ብለው የሚያለቅሱት? ስንቶቹ ናቸው ደግሞ ሴራ የሚያሴሩት? ስንቶቹ ናቸው ደግሞ ተጠልፈው ያሉት በብሔር በዘር? እነሱ ይቁጠሩት፣ እግዚአብሔር ነው የሚያውቀው ሁሉንም። ግን በተግባራቸው ነው እኛ የምናየውና እንደው ዞር ብለው ያሉ ብለህ እንኳን አታስብ። አዎ ይኸውልህ እኔ አሁን የግለሰብ ኃጢአትን ወይንም ፐርሰናል ሲን አይደለም የሁላችንም ጩኸት አሁን የየግላቸውን ኃጢአትና በደል። እኔ አንዷ ጉዞ ላይ ስንሄድ አቡነ ከሌኔ ቤት መጥቶ ብላ ስትል ሁለተኛ ይህን ቃል ካንደበትሽ ቢወጣ ነው ያልኳት። ሁለተኛ ሌላ ሰው መስማት አለለም ድጋሚ እኔ መስማትም አልፈለገው ብዬ ነው የገሰስኳት። እያንዳንዱ የሚመጣውን ነገር ያን አይደለም። ምክንያቱም እኛ ማንን እኔ አስተዳደር ላይ ነው የኔ ጥያቄ። ለምንድነው ሆስፒታል የማይጎበኙት? ለምንድነው እስር ቤት? መጽሐፍ ቅዱሳዊ እኮ ነው። ለምንድነው ህዝቡ አርአያ እንዲሆን የማያደርጉት? ለምንድነው ተቋሙ እንዲጠነክር በርካታ ሚዲያዎች የማይደረገው? ለምንድነው ኢንዱስትሪ የማይኖረን? ለምንድነው ፋብሪካ የማይኖረን? ለምንድነው ህፃናቶቻችንን ፊልም ቤት የምናሳየው? የሰማዕቱን ቂርቆስን የቅዱስ ጊዮርጊስን ፊልም የምናሳይበት ፊልም ቤት የማይኖረን? ግለሰቦች የት ደርሰዋል? እኛ የለንም። በዛ ፋንታ እኮ አንዳንድ ጳጳሳት ሚሊዮነርና ባለሀብት ናቸው። መጽሐፍ ይፈቅዳል ወይ? እኔ ድሮ በጣም ረጅም ዓመት ከ40 ዓመት በላይ ሰባኪም አጥማቂም መጋቢ ሃይማኖት ቀሲስ መንግስቱ ጥላውን የእናቴ ልጅ በጣም ወዳቸው አባት ናቸው። እጅግ መልካም ስነ ምግባር ያላቸው የዕደ ጥበብ ባለሙያ የሆኑና ሁሌ ስብከታቸው ገሳጼ ነው። ጥሩ አባት፣ የእንባ አባት፣ በፈተና ሰዓት የሚያለቅሱ አባት ናቸውና ሁሌ ትውልዱን መገሰጽ አለበት። አሁን አባ ገብረ ኪዳንን አይተህ ከሆነ ሊቀ ሊቃውንት አባ ገብረ ኪዳን በጣም ማከብራቸው መወዳቸው አባት ናቸው። ሰው ለምንድን ነው የወደዳቸው? እውነቱ ስለሚናገሩ ነው። ፍጹም ናቸው ማለት አይደለም። ይገስጻሉ፣ ያስተምራሉ። በሰው ዘንድ በዚህ ዘመን እንዲወደዱ እግዚአብሔር አድርጓል። ነገ ደግሞ ሌላ ሰው ይነሳል። እንደዚህ ነው መሆን ያለባቸው አባቶቻችን። የታመመን አለመጠየቅ፣ እስር ቤት አለመጠየቅ፣ የተፈናቀሉት አለመጠየቅ። ቤተክርስቲያን ስትቃጠል አያዩም። ሀብታም ቤት ግን 14 እና 17 ሆነው ለምንድን ነው የሚሄዱት? ለምን ነው የኔ ጥያቄ። እዛ ጋር ደም የፈሰሰበት እንባ የፈሰሰበት ቦታን አለማየትና እዚህ ጋር ሀብታም ቤት ግን መከማቸት ለምን ነው? ያ ያመሃል። ያን ስትናገር ጠምዶ ይዟል። ያው እኛን የሚያሳሰሩና የቤቱ ሰዎች ናቸው፣ መንግስት አይደለም። በነገራችን ላይ እኔ መንግስት አጀንዳውም አይደለውም አጀንዳዬም አይደለም። ትልቁ ችግር እኔ የኛ ቤት መጽዳት አለበት። ቤት ጸርቶ ነው ግቢ የሚጸዳው። እኛ አንድ ብንሆን አራያ፣ እኛ ህብረት ቢኖረን፣ እኛ ስምምነት ቢኖረን፣ አገልጋዩ እርስ በርሱ ባይጠላለፍ፣ ፈሪ ባይሆን፣ ለእውነት ለቤተክርስቲያን ብንቆም ማን ይደፍረናል? ማን ይደፍረናል? መስቀል አደባባይ ብንነጠቅ ምንም የማይመስለው፣ ጃን ሜዳ የጃንሆይ ሜዳ ብንነጠቅ ምንም የማይመስለው፣ አብያተ ክርስቲያናት ቢቃጠሉ ካህናት ቢነዱ ምንም የማይመስለው፣ ሆዴ ይሙላ ደረቴ ይቅላ የሚል ትውልድን አፈራን። አወዳሽ ጫማላሽ
አገልጋይን አፈራን። ስለዚህ እንደፈለጉ ይጫወቱብሃልና ሞትህንም መናገር እስክትፈራ ድረስ ልክ በደርግ ጊዜ ገሎ ሬሳ አስቀምጦ ማልቀስ አትችልም እንደሚባለው አትግደሉንም ማለት ወይንም እነከለ ይፈቱ ማለት አንተ ተገባለህ። እንዲህ አይነት አሰራሮችን ሊቃወም የሚገባው ፍርድ ተጓደለ ድሃ ተበደለ ማለት ያለበት የሃይማኖት አባት ነውና እነሱ ቢጮህ ኖሮ እኛ ስንጮህ ነበር። ስለ እውነት የኔ ሐሳብ እኔ ዩቲዩበር መሆን አይደለም፣ ወደፊትም አልሆነም። እግዚአብሔር ፈቅዶ ሰኔ 21 ነገሮች ተቋም ቢሆኑልኝ እኔ ወደ መጽሐፌ የገዳማት ታሪክ ቁጥር 9ን ለመስራት የገዳማት ታሪክን ወደ መጽሐፍ መቀየር ወደ ቀደመ ስራዬ ነው። በነገራችን ላይ እንደውም ከጀመርክ አይቀር የሰኔ 1ን እቅድና ዓላማ የተቋም ከዚህ በፊት ስለ ተቋሞች አንዳንድ ነገሮች በደንብ አውርተናል እና ሚዲያ ተቋም መሆን መቻል አለበት። ትክክል አውርተን ነበር እና ተቋም ስናደርገው ሰው መረዳት ያለበት ጉዳይ ምንድን ነው? ጥሩ ይሄን ነው። ይኸውልህ ዩቲዩብ እስካሁን ተቋም የለም። የመጀመሪያው ዩቲዩብ ሆኖ የሰብአዊነት ስራ የሚሰራ ገቢውን ለሰብአዊነትና ለሃይማኖት ስራ ያዋለ ደረጀ ዘወይንዬ የሚዲያ ነው። ሪፖርቱን ይዛለት እናቀርባለን። በፊልም የተደገፈ ሪፖርት የምናቀርበው ይሆናል። ምን ያክል ገንዘብ እንደረዳንና እንደወጣ ከዩቲዩቡ ምንም እንዳላገኘን የምናሳየው ይሆናል። ሁለተኛው ተቋም መሆን አለበት የምንለው እኔ ላይ ተንጠልጥሎ ካለ እኔ ስታሰር ሚዲያው ይቆማል። እኔ ብሞት ሚዲያው ይቆማል። እኔ ብታመም ሚዲያው ይቆማል። እኔ ውጭ ቦታ ሚዲያው ይቆማል። ተቋም ከሆነ ግን ተጨማሪ ሰራተኞች ካሉ በጀት ካለ ስራው ይቀጥላል። እንደ ምሳሌ ኢቢኤስ አማን ሞተ ባለቤቱ፣ ስራው ግን ቀጠለ። ሰራተኞች ብዙዎቹ በሞትም በተለያየ ከዛ መስሪያ ቤት በመውጣት ሄዱ፣ ስራው ግን ይቀጥላል። ስለዚህ በጣም ብዙ 800 ምናምን ሺህ አሁን ሉሌ 800 ምናምን ሺህ ሰብስክራይብ አለው። በጣም ደስ ይላል። ሉሌ ላይ ነው የተንተራሰው። ቋንቋዬ ነሽ ዘማሪ ሉል ሰገድ መዋሰብ ስብሐት መልካም የሆነ ልጅ እሱ አንድ ነገር ቢሆን ይቆማል። ግን ተቋም ከሆነ በበጀት የሚንቀሳቀስ ነው። ስለዚህ ሰው ይሄን መረዳት መቻል አለበት። ሚዲያችን ተቋማዊ መሆን አለበት። ዩቲዩቦቻችን ቢያንስ የቤተክርስቲያን ድምፅ የሚሆኑ ዩቲዩቦች ተቋም ካልሆኑ አርያ ከደከመ ይቆማል። ለምን? የቢሮ ኪራይ፣ ሰራተኛ ደሞዝ፣ ማቴሪያል ምናምን አለ። አንዴ $1200 ካሜራ ገዝቼ ክርስቶስ ሰምራ ቀረጻ ሄደን ከወንበሩ ላይ ካሜራማኑ ሳየው ወድቆ ተበላሸ፣ ተሰበረ። $1200 ሚስ የምታደርጋቸው ብዙ ነገሮች አሉ፣ እቃዎች አሉና ደረጀ ዘወይንዬን ሚዲያ ተቋማዊ እናደርገው ስንል ስራ አስኪያጅ ያስፈልገዋል። ከአንድም 2 ሰራተኛ ያስፈልገዋል። 3 ካሜራማንና ኤዲተር ያስፈልገዋል። ሰፊ ቢሮ ያስፈልገዋል። እነዚህ ካሉ ስራዎቹን በደንብ እንደምትፈልገው መስራት ትችላለህ። በአንድ ነገር ላይ ብቻ ተጠምደ ወይንም በአንድ ሰው ላይ ብቻ ተጠምደ መሆን የለበትም። ስለዚህ በዛ ዕለት 2 ፕሮግራም ነው ያለው። አንደኛው ቀን ምሳ ፕሮግራም ላይ የተለያዩ ሰዎች ተጠርተው በካርድ ተጠርተው የሚደረግ መርሃ ግብር ነው። ታላላቅ እንግዶች ይጋበዙበታል። የሚዲያ ጥቅም፣ ሚዲያ በጣም ትልቅ ጥቅም። ይኸውልህ 5 ቤተክርስቲያን ከምትሰራ 1 ሚዲያ ብታቋቁም ይሻላል። ለምን? ሰው ነው የምትሰራው። እንትና አቡነ ሺኖዳ ትምህርት ቤት ይሻሉታል ሰው አሏቸው። ትምህርት ቤት በሰው ልብ ውስጥ ቤተክርስቲያን እንሰራታለሁ አሉ። ገባ? ስለዚህ ከቤተክርስቲያን የሚበልጠው ትምህርት ቤት ነው። ሰው ላይ መስራት ነው። ህንፃ ስላሴ ላይ መስራት ነው የሚያስፈልገው። ንስሐ እንዲገባ ነው። ቤተክርስቲያን ለሰው ተሰራ እንጂ ሰው ለቤተክርስቲያን አይደለም የተሰራው። እኔ ቤተክርስቲያናችን ሰው ላይ ሰርታለች ወይ? ወንጌሉ ተዳክሟል። አሁን ደግሞ ፕላትፎርሙን ተጠቅመ በየቦታው በየቤቱ በየጓዳው እንዲገባ የሚያደርገው ሚዲያ ነው። በዚህ ላይ ስራ እየሰራን ነው። 2 ሚዲያ አለን አሁን ማህበረ ቅዱሳንና ኢኦቲሲ። የልቤን የማያረካ ሚዲያዎች ናቸው ለኔ ይሁኑ ብለን ምን ተቀበላቸው አይደል? ግን የልቤን የማያረካ። ስለዚህ ከነዛ ይልቅ ዩቲዩቦች ናቸው ደፍረውም የሚናገሩት። ስለዚህ ቲክቶክም ግለሰብ ላይ ነው ያለው፣ ይቆማል። ዩቲዩብም ግለሰብ ላይ ነው ያለው። በጣም ብዙ ሚዲያዎች አሉ በመንፈሳዊ ግን ግለሰቦች ናቸው። ከነዛ ውስጥም ደግሞ ፈሪዎች ብዙዎች አሉ፣ በተአምር የማይናገሩ ኢቨን አንተ እንኳን እንድትቀርብ የማይፈልጉ ትላንት የሚወዱ አሁንማ
ብዙ አባቶች አሉ እኮ አረ ሰላም ካለን ነከሌ ከሰሙን መደወላችንን አደራ እንደው በማርያም እንዳትናገርብን ካንተ ጋር መገናኘታችን ከታወቀ አቡነ ከሌ እንዲያደርጉናል ሲያገኙ መንገድ የሚለውጡ ብዙዎች አሉ። ስለዚህ አርያ መካሻ ሚዲያ ተቋም መሆን አለበት። ነጋሽ ሚዲያ ተቋም መሆን አለበት። ቋንቋዬነሽ ተቋም፣ ሎዛ ተቋም። ሚዲያዎቻችን ወደ ተቋምነት ከተቀየሩ እኛ ስራዎቻችንን መስራት እንችላለን። በተዘዋዋሪ መንገድ ተቋም የምንላቸው እንደ አደረጃጀት መዋቅር እንደ አንድ ሚኒስትሪ ሚዲያ በራሳቸው መስራቹን ብቻ ሳይሆን ድርጅቱ በራሱ መስራት እንዲችል ተቋማዊ አደረጃጀት መምራት፣ ያ ተቋም ከሆነ በኋላ ደግሞ በየትኛውም ጊዜ የተለያዩ ባለሙያዎች፣ ጋዜጠኞች፣ ፕሮግራሞች እንደ ሚኒስትሪ ሚዲያዊ ደግሞ አሁን የቤተክርስቲያን ድምፅ የምንላቸው ቅድም እንደገለጽካቸው ዩቲሲ እና እንደ ማህበረ ቅዱሳን ሚዲያ በተቋም በቦርድና በሆነ አካል የሚመሩ ብቻ ሳይሆኑ ስራው ወቅታዊ ጉዳይ፣ መንፈሳዊ ጉዳይ አንገብግቧቸው ስለ ቤተክርስቲያን ስለ ሀገር መጪው የሚችሉ ድምፅ መሆን የሚችሉ ብዙ አይነት ፕላትፎርሞችን አዘጋጅተው በአንድ የሚዲያ ቻናል በዛው ሚዲያ እንዲቀርቡ ማድረግ ማለት ነው። ይሄ ነው ትልቅ በጀት ይጠይቃል። አሁን የሰራተኛ ደሞዝ አሁን የኛ ያቀረብነው በጀት በጣም ትንሽ ነው። ለእሁዱ በጣም ተሰቃለ፣ በጣም ትንሽ ነው። ለምን አንድ ሰው የሚሰራው ነው። ለሀገር እንደዚህ ፕሮግራም የምትሰራበት አይደለም። ያው በሀብታሞቻችን ለሌላ ነገር እጅ ያወጣል እንትን ገንዘብ ይዘረጋሉ፣ ለመንፈሳዊ ነገር ስለማይዘረጉ ድጋፍ ስለማይሰጡ ነው እንጂ ስንት ፎቅ ያላቸው ሰዎች እኮ ቢሮ ሊሰጡ ይችሉ ነበር። ስለ ኢትዮጵያ ዝም አንልም እኮ አልፎስ ፕላዛ አቶ አሊ 3 ዓመት ነፃ ቢሮ ሰጥቶናል። 3 ዓመት ሙስሊም ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በአብዛኛው ስለ ኢትዮጵያ ዝም አንልም ውስጥ ኦርቶዶክሶች ሆነ ስንታገል በርቱ አይዟችሁ አላሉ። እንደውም የዩቲሲ እኮ 10 ሺህ ብር ስጡኝ መጥቼ ለመዘገብ ነው ያለው። አቡነ አብርሃም ናቸው በስልክ ደውለው ያዘዙት። ያኔ በስልጣን ላይ ያሉ የምትሰራውን ስራ አከብራለሁ አሁን ነው የሰማሁት ሂዱለት ብለው ለመዘገብ ትውልዱን ለማዳን ለምናደርገው ነገር እንኳን ገንዘብ የሚፈልጉ ናቸው። እና እንደዚህ አይነት ሳይሆን አይናችን ፕሮግራም ተከታተል ነበር ከዚህ በፊት ጋዜጠኛ ሳሙኤል ፍቅሬ፣ ጋዜጠኛና መምህር አበበ ያረጋል ህዝቡን እንዴት ልቡን እንደሚያሳርፍ እንደዛ አሳደው ፊት ለፊት የኛ ሚዲያም እንደዛ ሃርድ ቶክ ፕሮግራም ሁሉ ማዘጋጀት አለበት። ለምን የሚል ሞትን የማይፈራ እስርን የማይፈራ ጠንካራ ሰዎች ኖረውበት ለምን ይሄን አደረጋችሁ፣ ለምን ይሄን ተፈጸመ የሚል መሆን መቻል አለበትና ለዛ ደግሞ የተለያዩ ካሜራዎች ያስፈልገዋል፣ የተለያዩ ስታንዶች ያስፈልገዋል፣ ላይት ያስፈልገዋል፣ ቢሮ ያስፈልጋል። ይሄ አሁን ሶፋውና ቢሮ አብሮ አይሄድም። ብዙ ጊዜ አስተያየት ይሰጠናል፣ ቀይሩ፣ ወንበር ቀይሩ። አብሮ አይሄድም። ወይ ቢሮ መስፋት አለበት ወይ ወንበሩ መቀየር አለበት። እንግዲህ እሱ ከእሑድ በኋላ የምናየው ነውና በዚሁ አጋጣሚ ያው እንዲሁ እኔም እዚሁ መጥቼ ስላሉ ልናገርና እኔም አርያ ሚዲያ ቢኖር ኖሮ በአርያ ሚዲያ ቀጥታ ላይቭ ላይ እንገባ ነበር። አርያ ሚዲያ ለጊዜው ተዘግቷል። እንግዲህ የሆኑ ግለሰቦች ሪፖርት እያደረጉ ስለሚዘጉ ነውና በጣም በተቻላችሁ አቅም ሁላችሁ የእሑድ ቀን ቀጠሮ እንያዝ፣ ሰኔ 21 ቀን የሚለውና ሰኔ 21 ቀን ያላችሁ ላልተጠሩትም ላልሰሙትም ጥሪ አስተላልፈን በዚሁ እንዲከታተሉት መጀመሪያ እንዲከታተሉት መረጃውን ሰምተው ሐሳባቸውን አጋርተው እዛው ላይ ቃል መግባት የሚችሉት ቃል እንዲገቡ ከዛ በኋላ ደግሞ በግላቸው ከባለትዳራቸው ከቤተሰቦቻቸው ጋር አስበው ወስነው የሚልኩትን አንዳንዶች በነገራችን ላይ ስማቸው እንዲጠቀስ የማይፈልጉ የሚያግዙ ሰዎች አሉ፣ ይገጥሙኛል። እና ስሜ እንዲጠቀስ አልፈልግም። ቤተክርስቲያን ራሱ ስማቸው እንዲጠራ የማይፈልግ ሰዎች አሉ ሲያግዙና አግዘው ተቋም ቢያደርጉት የሚጠቅመው ለቤተክርስቲያናቸው አንድ ድምፅ እንዲሆን ማድረግ ነውና የመምህር ደረጀ ዘወይንዬን ሚዲያ በእርግጠኝነት ተቋም እንደምናደርገው ተስፋ እናደርጋለን። በቀጣይም ሌሎች ሚዲያዎችም ወደዚህ ተስፋ ይመጣል። ትክክል። ተቋም ስንሆን ዛሬ መምህር ደረጀ ታሰረ ፕሮግራሙ ተቋረጠ አይደለም። ተቋም ውስጥ ተቋሙ ስራውን ይሰራል። የሚቋረጥ ነገር የለውም። መጀመሪያ መደራጀቱና መቆሙ ላይ እንጂ እኮ ከዛ በኋላ ያለውን ፋይናንሱንም በራሱ ገቢም በሚያገኛቸው ስፖንሰሮችን በምንም እያደረገ እኮ የጀመረውን ስራ በቋሚነት ይቀጥላል። ግን መቆም ነው መጀመሪያ ትልቁ ነገርና ለመቆም ነው የተጠየቀው። በጣም ትልቅ ተስፋ ነው። እግዚአብሔር እርግጠኛ ነኝ ያሳካናል ብዬ ተስፋ አደርጋለሁ። እውነት ነው። ዩቲዩብ በነገራችን ላይ እኮ ገቢ ያለው አሁን የ6 ወር ወጪዎች ከተሸፈኑ የ6 ወር የምታገኘው እንደሰራህ ልክ ነው። አሁን ብዙ ጊዜ ሰው የማይረዳው ይሄ ሰብስክራይበር ብዛት እኮ አይደለም። አሁን ያንተ አርያ ሚዲያ ስንት ሰው ነበር? ወደ 41 ሺህ ግን ከሁላችንም የሚታየው ያንተ ነበር። ኢሹ ነው የሚወስነው። ሰው የሚረዳው ይሄን ያክል ሺህ ተከታይ ያለው የሚለው ነው እንጂ የትኛውን ያክል ታየ በሳምንት ሬሾውን አውጥቶ የትኛው ምን ያክል ታየ የሚለውን ቢያዩ
ትንንሽ የተባሉት ቁጥር ያላቸው እንትኖች ይሄዳሉ። አሁን ለምሳሌ ወንድማችን ዘማሪ ሉሰገድ 700 ምናምን ሺህ ያለው በሳምንት ውስጥ የሚያቀርባቸው ቀናቶች ልዩነት አላቸው። የኔና የነጋሽ ደግሞ የአቀራረብ ባህሪ ዴይ ቱ ዴይ ዕለታዊውን ጉዳይ ከወቅታዊ ከቤተክርስቲያንና ከሀገር አጀንዳ ጋር አድርገን ነው ማህበራዊና መንፈሳዊ ጉዳዮችን የምናቀርበው። የኛ ዕለት ወቅታዊ አጀንዳ ነው። ዜና ቲቪ ላይ ከምታይ ዜና የሌላችሁ ነገሮች ከምታይ የቴሌቪዥን ዜናና የኛ ዜና እኛ ጋር እውነቱን ሀቁን ታገኘዋል። ነገር ግን የማይቀርቡ ዜናዎች ደግሞ አይቀርቡም። በመንግስት ሚዲያ የምታያቸው ልማት ስራዎች እኛ ጋር አናቀርባቸው ወይ ደግሞ ይሄ ተገቢ ናቸው ብለን የማናስባቸውና የህዝብ ብሶትና በደል የሌለባቸውን ድሃ ተበደለ ፍርድ ተጓደለ ብለን የምናቀርባቸውን ጉዳዮች ሌላ ታያቸው የምትችላቸውን እኛ ጋር ናቸው። ጎዳና ላይ የወጣች አንዲት እናትን እኔ ያንተ እናት አድርጌ ያቀርባታል። ምክንያቱም ነች ያችን እናት ኢትዮጵያዊ እናት ነች። ሙስሊም ከሆነች የእስልምና ምክር ቤቱ የዛች ሴትዮ እናት ጉዳይ ይመለከተዋል። ፕሮቴስታንት ከሆነች የዛች ሴትዮ እናት የፕሮቴስታንት ካውንስሉ ወይ ደግሞ ወንጌላውያን ንብረቱ ይመለከተዋል። ያቺ ሴትዮ ኦርቶዶክስ ከሆነች ቤተክርስቲያን ትመለከታታለች። ጎዳና የወጣቸው ልጅ አላት። በኢትዮጵያዊነት ደግሞ ሁላችንን የሚመለከተናል። ሰብአዊነት ስራ ሃይማኖት አይጠይቅም። እነሱ የራሳቸውን ይስሩ፣ እንደ ሀገር ደግሞ ሁላችን ይመለከተናል። ይህንን ማቅረብ ነው ትልቁ የቤት ስራ። አንዳንድ ጊዜ ይህንን ነገር የምንሰራው ለውጤት ነው መሆን ያለበትና እነዛኞቹ ቁጥር ሰብስክራይበር ቢይዙም እይታው ትንሽ ከሆነና ዕለታዊ ነገር የማያቀርብ ከሆነ ወቅታዊ ነገር የማያቀርብ ከሆነ እይታው ያንስባቸዋል። እኛ ጋር ደግሞ የምናመጣው እይታውን በየቀኑ ያለውን ነገር በተለይ አጀንዳው አንገብጋቢ ሆነው አንዳንዱ ማሳደር የማትችል ሆኖ ያረዝምብናል። ራሱ ሰዓት አሁን ከ30 ከ40 ደቂቃ በላይ ሜዳ አንፈልግም። ነገር ግን ስራው ራሱ አንዱን ነገር ለመግለጽ የዝም ብለህ ነካ አድርገህ ለከፍ አድርገህ የምታልፈው አይደለም። ለምሳሌ ትላንትና ስለ ቅባት እምነት ምናምን ፓትሪያርክ አነሳ። የቅባት እምነት ዛሬ አይደለም ታሪኩ እኮ ረጅም ዘመን ከአፄ ሱኑሲዮስ ጀምሮ የነበረ ታሪክ ነው። የዛሬ ታሪክ ወይ እንግዳ አድርጎ ማቅረብ አይደለም። ነገር ግን ቅዱስ ሲኖዶስ ጉባኤ ላይ ምን ቀርቧል የሚባል የለም። እንግዲህ ብፁዕ አቡነ ቶማስ የሞከሩትን ሞክረው ነው ይመስለኛል። እንግዲህ ተደብቆባቸውም ከሆነ አላውቅም። ግን ፓትሪያርኩ እዛው ሀገረ ስብከታቸው ስር ቆጋ ኪዳነ ምሕረት ተደብቀዋል። 6ኛ ዓመት በዓለ ሲመታቸውን ያከብራሉ። ፕትርክናቸው እኮ ተቀድሞ ብፁዕ ቅዱስ አቡነ ቄርሎስ ተብለው ይሄ አለ። አቡነ ዘካርያስ ይሟገታሉ። ብፁዕ አቡነ ዘካርያስ ይሄንን አውጥተህ የምታሳየው አንደኛ የቅዱስ ሲኖዶስ እንዲፈታው ሊቃውንት ጉባኤ ጉዳዩ እየከረረ መምጣቱንና ወደ ተለየ አቅጣጫ እየሄደ መሆኑን አይተው መፍትሄ እንዲያመጡ እንጂ ብፁዕ አቡነ ቶማስን ለመውቀስ እሳቸውን ለማሳጣት አይደለም። ጉዳዩ ግን የተጋለጠ በማስረጃ መጋለጥ። ይህንን ሰው ምን ያደርጋል? አሃ ለካ በማስረጃም ጭምራል ይላል። ቪዲዮ እኮ ጥቅሙ ይሄ ነው እንጂ በሬዲዮ መስራት ይችላል እኮ ፕሮግራም እንዲህ አድርጎ እንዳይወት ነውና የሚዲያ ተቋም መሆኑ መሰረታዊ ነገር ነውና በዚህ ጉዳይ ያው እኔም ጥሬን አስተላልፋለሁ። ሁለት ነገር ነው። አንደኛው አርአያ ሚዲያ መመለስ አለበት። ማገዝ ያለብንን ሁሉ እናገዛለን። አሁን ደግሞ ሀገሬ ሚዲያ ነው የሀገር ሚዲያ ልክ እንደተቋረጠ ያው የሰው ሪፖርት እንደሆነ ካወቅኩ በኋላ ምን አይነት ክፋት ነው? ምን አይነት ጸለምተኝነት ነው? ምንድነው እሱ? ይሄ እኮ ከሰይጣንም መክፋት ነው። በእርግጥ አንዳንዴ ሰይጣን በእድሜ ብቻ የሚበልጣቸው ሰዎች አሉ። ያንተ መታሰር የሚፈልጉ ያንተ መሞት የሚፈልጉ አንተ ሰው ካየል ደስተኛ የማይሆኑ ሚዲያ እንዲዘጋ የሚፈልጉ አሉ። ምን አይነት ጭንቅላት ነው? እርግጠኝነት የመንግስት ወይ የሃይማኖት ምናምን ሪፖርት አይደለም። የዩቲዩብም ችግር አይደለም። ለምን መሰለ እንዳጋጣሚ የምሰራው የግል ስቱዲዮ ላይ ነው። እንዳጋጣሚ አሁን በሆኑ ወቅቶች አጋጣሚ ስቱዲዮ እየሄድኩ አይደለም እና የግል ያለውበት ስቱዲዮ ጋር የምቀርጽበት ስቱዲዮ ጋር ሆኜ እየሰራሁ ነበርና እየሰራሁ እልክና እዛ ይለቀቃል እና ከዚህ በፊት ሪፖርት ይደረጋል። ቆየ መደረግ ከጀመረና እይታው ከፍ ያሉት ቪዲዮዎች እየተደረጉ መጡ። አሁን የቴዲ አፍሮ አንድ ጊዜ ዘፈን ሲያወጣ ሁሉም ምን ብለው አልነበረም? በነገራችን ላይ የምሰራቸው ሀሳቦች የተለያዩ ጉዳዮች ቢሆኑ የወቅታዊ አጀንዳዎችን የጣሱና የተለዩ አይደሉም። ቃለ ቀረብ ላይ የማቀርባቸው ሀሳቦች በተወሰኑ ጉዳዮች ላይ እዛው ሀሳብ ላይ ላቀርብ ይችላሉ። የተለያዩ ሰዎች በዚህኛውም ላይ ለተለያየ ያቀርባለሁና እዚህኛው ላይ ያቀረብኩት ሪፖርት አይደረግበትም። እኔ ላይ ያቀረብኩት ሪፖርት ይደረጋል። እይታው ደግሞ ሰፊ ነው። ሁለቱም ጋር በነገራችን ተመጣጣኝ ነው። ቃለ ቀረብ ላይ አርአያ ሚዲያም ላይ የሚታየው ተመጣጣኝ ነው። እዚህኛውም ላይ ያሉት እዚህኛውም ላይ የምታያሉ፣ እዚህኛውም ላይ ያሉት እዛኛው ላይ ሄደው ያሉ። ሁለተኛ ዙር ሲደረግ መጻጻፍ ጀመርኩ ከዩቲዩብ ጋር በተቻለኝ አቅምና ዩቲዩብ መልሰልኝ ሁለተኛው። ከዛ ሶስተኛ አደረጉ። ሶስተኛ ሳደርግ ጻፍኩኝ፣ መልስ ሪጀክት ምናምን አደረጉብኝና አይ ልታገስ በቃ ብዬ ጠበቅኩ።
ለካ ታይሚንግ ጠብቀው ነው ሪፖርት የሚያደርጉት ይመስለኛል። እና አራተኛው ጊዜ ሲያደርጉት 7 ቀን ዘግቶኝ ነበር ከዚህ በፊት። ከዛ አይ በቃ እንግዲህ የኔም ጥፋት ይሆናል እንግዲህ ምን አይነት ቃላት ተጠቅሜ ነው ብዬ ቪዲዮን ደጋግሜ ላይ ሞክሬያለሁና እዚህ ጋር ከማቀርበው የተለየ ነገር አይቻልም ማለት እኔ ከረጅም ጊዜ የሚያዩኝ ሰዎች አቀራረቤ ሁሉም ጋር አንድ አይነት ነው። እኔ ሆነኝ የምቀርበው ሌላ አሪያ ሆኜ አይደለም የምቀርበው ራሴ ነኝና አንድ አይነት መሆኑ እዛኛውና እዛኛው ጋር ለምን ሪፖርት አይደረግም የሚለው ነገር ጥያቄ እዛኛው አልተደረገም አይ እዚህ ጋር ያጠፋሁት ነገር ይኖራል ብዬ ዝም አልኩ። አሁን የመጨረሻው ሲደረግ ሲዘጋ ከዛ በነጋታው የመስራት ሞራሌን ቀዝቀዝ አለና ለምንድን ነው ማለት ምን አይነት የተለየ ነገር አድርጌ ነው አልኩና እንደው የመስራቴን ሐሳብ ተውኩትና እዚህ ጋር ጭኞ የነበረውን ቪዲዮ በቃ አዛኛው ላይ ጫኑልኝ ብዬ ወደዛ ላኩላችሁ ዲታ አድርጉት ወስደው ጫኑት። ምንም አላሰብኩትም። በነጋታው ሄደ። ከዛ እንዳጋጣሚ አንድ ሰው ደውሎ የዛኛው ላይ ጫንኳል ነበር እንደዚህኛው ላይ ጫንኳል አዎ ነው ጫንኳል እንዴ ታዲያ ዘመን እዚህኛው ላይ ሪፖርቱ እንትን አላለም ብሎ ደወለልኝ ከዛ አሰብኩ ሪፖርቱ ለምን ዩቲዩብ ከሆነ ለምንድን ነው ዩቲዩብ እንትን ቃለ ቀርን ላይ ይሄዳል እዚህኛው ላይ ሄደ አልኩና ከዛ ከዩቲዩብ ጋር የሚጻጻፉልኝ ልጆችን ነገርኳቸውና ተጻጻፉልኝ ሪፖርት አድራጊ ሰው እንዳለ ነገሩ። ከዛን ምናልባት ቢቻል በአካል ሄደን ለማናገር እዛ ያሉ ሰዎች ሁሉ ሊያናግሩልኝ ፈቃደኛ ነው። ከዛን እዚህ ያሉ ሰዎችን መጻጻፍ ጀመሩ። ስቲል እስካሁን እየተጻጻፉ ነውና እንትን ልዩ ቡድን በአካል እንዲታይና የአማርኛ ኮንተንት ስለሆነ ዜና ትንታኔዎች ስለሆነ የሚሰሩት በደንብ እንዲታይልን እንፈልጋለን የሚል ጽሑፍ ጽፈንላቸዋል። እንግዲህ መጨረሻውን አብረን የምናየው ነው። አይ ይታወቃል። የማይታወቅ የተሰወረ የማይገለጥ የተከደነ ምንም ነገር የለም። ግን በጣም ከፊት ይልቅ አይቀናላቸው የሚላል መጽሐፍ። ምንድነው አሁን ፐርሰናል አታክ ነው ግለሰባዊ ጥቃት ነው እንጂ መልእክቱን አልፈለገም ቢሆን ኖሮ እዛም ላይ ቢሆን አይሆንም ነው። ግን አንተን ማጥቃት አንተን ሞራል መንካት ነውና ይሄ ነው ይኸውልህ እኔም ጋር እንደጀመርኩ ሰሞን 20 ፊልም ነው ሪሙቭ የተደረገው በአፕሎደር ነው አለ ዩቲዩብ። እንግዲህ አፕሎደሯ ከሰዎች ጋር ትደዋወላለች እንዲያድርጊ እንዲያስተካክል ይሏት ነበር። እኔም ዕውቀቱ የለኝም ከመጮህ ውጪ ዕውቀቱ የለኝም። 20 ፊልም በራሴው ሰዎች ነው ሪሙቭ የተደረገው። እንዴት እንደሚያም አስብ። አሁን ተሰናርቶ ሲቀርብ ነው ለሰው ቀላል አይደል? በዛ ሰዓት ማቴሪያል የተሟላ የለኝም፣ ቢሮ የለኝም፣ ቤቴ ውስጥ ነው መሰራው። ቤቴ ውስጥ ላፕቶፕ ጌሚንግ እንኳን ላፕቶፕ የለኝም። ካሜራችን ትንሿን እንትን አድርገን ነው ጉዳችንን መዳለም ሸፍነው ነው የምናደርገው። ከዛ በኋላ ነው እቃዎችም የተገዙት። እንደዛ መከራ ይቼ እንትን ያልኩትን 20 ፊልም ሲሄድ ወሽመጠን ይቆርጠዋል። 16ቱን ተጻጽፈን አስመለሰን፣ 4ቱ ቀረ። በተለይ በጣም ይሄ 5ቱ የኢትዮጵያ ስብራትና አራት የፈረሱ ትምህርት ቤቶች የሚል ያዘጋጀ ነው ሁሉ ነበር። የሚገራርሙ ስራዎች ተደረገና የተደረገው በኔው ሰው ነው። ሀክ አይደለም የተደረኩት። በአፕሎደሩ ሪሙቭ ተደርጓል ነው መልሶ። ስለዚህ አፕሎድ የሚያደርገው ሰው ወይ ሳያውቀው ነክቷል ወይ ይሄን ንካ ተብሎ ነክቷል። አሁን እኮ ሰዎች ይላኩባል አይደል? ያ ነውና እግዚአብሔር ደግሞ ያቆመሃል። እርግጠኛ ነኝ የተሻለ ከሚዲያም ወደ ተቋም ለቤተክርስቲያን በእውነት እየጮክ ነውና ይስተካከላል። ደረጀ ዘይንዬ ሚዲያም እንደኔም እንደ ሚዲያም ከጎንነን ሚዲያዎች ማደግ አለባቸው። እኔ ለብዙ ሚዲያዎች ማደግ ጮክ ያለው ወደፊትም እጮሃለሁና እንደዛ ይስተካከላል ብዬ ተስፋ አደርጋለሁ። እንግዲህ የኛ ሚዲያ አንተው ሚዲያ ነው። ሐሳብ ካለ በፈለክበት ሰዓት መግለጽ ትችላለህ። እኔ እንደውም ወደፊት እግዚአብሔርና ቢፈቅድና ቢረዳኝ ከአውደ ምሕረትና ከዩቲዩብ መራቅ ነው የምፈልገው። 5ቱም ፕሮጀክቶችን መስራት ነው የምፈልገው። የገዳማት ታሪክ በየገዳማቱ እየዞርኩ መስራት ነው የምፈልገው። ይሄ ጉዞ ደረጀ ዘይንዬ አስጎብኚ ድርጅትን ዓለም አቀፍ እንቅስቃሴ ከተለያዩ አምባሳደሮችም ጋር እያወራን ነው። ዓለም አቀፍ እንቅስቃሴና እኔ በድሮ በጉዞ የገዳማት ጉዞ የለም እሱ ላይ ነው የምፈልገው። ሳላስበው የግብረሰዶም ጸረ ግብረሰዶም እንትን ውስጥ ገባው። እሱን ሳልወጣ ደግሞ ይሄ የዩቲዩብ ጉዳይ መጣና እኔ ራሴ የገና ዳቦኝ ተጨንቄላለሁ። ሚዲያዎች በባህሪያቸው በራሳቸው መስራት የሚችሉ ናቸው። ተቋም ካረግናቸው ትልቁ ተቋም ማድረግ ነው። ሁለተኛው ነገር ደግሞ በነገራችን ላይ እግዚአብሔርን የምንጠይቀው አንደኛው ነገር ጠላቶቻችንን ቢያንስ እንርቃቸዋለን ለመጠበቅ ራሳችን ስም
ወዳጆቻችንን ጠብቅልን ነው የሚባለው። ስለዚህ እግዚአብሔር ወዳጆቻችንን እንዲጠብቅልን ብዙ ጊዜ ኦርቶዶክሳውያን እንደ መንፈሳዊነታችሁ እንደ ኦርቶዶክሳዊነታችሁ በአንድ አቡነ ዘበሰማያት እንኳን ብታግዙን እግዚአብሔር በጣም ትልቅ ነገር። እኔ ከቁሳቁስ እርዳታ በላይ ጸሎታችሁ ትልቅ ነገር። በቁሳቁስ በምናምን እንደምንም እኔ ራሴን መቻል አያቀተኝም ጊዜ እንደው ከረዳኝ እንደናንተ የተደራጀ ስቱዲዮ ምናምን ነገር የለኝም። ከረጭን የሚንቀሳቀሰውና እንዲህ ወደዚህ እንኳን ለመግባት አልችልም። እቺ እንኳን በጣም ባዶ ነች፣ ትንሽ ነች፣ ብዙ ነገር ያስፈልጋል። ተቋም ላለ ማለት እቺ ምንም ማለት ነች፣ ዜሮ ነች። እና አሁን የዓለማዊ ገላቸው የተገላለጠ ነውር ምናምን ነገር ለሚሰሩ ሰዎች ይሄ ነገር በጣም ይመንታቸው። እንደገና ከኦርቶዶክሳዊ ሚዲያ ውጭ አይታችሁ ከሆነ ሌላ ሚዲያዎች የሌላ ሃይማኖታዊ መንፈሳዊ ፕሮግራም የሚሰሩ ቻናሎች ልጆቻቸውን አይታችሁ ከሆነ ስቱዲዮአቸው ቪላ ቤት ያስልቃል በጣም እና ሰፖርት ቢደረጉት በተቋማዊ አደረጃጀት ጭምር ነው። ኦርቶዶክሳዊ ስትሆን ቲክቶከር እንኳን ኦርቶዶክሳዊ አይረዳም። አይታችሁ ከሆነ ሌላ ተቋም ውስጥ ያሉት ደግሞ ሌላ ምን ተቋም ውስጥ ያሉት ቲክቶከሮቻቸው እኮ የፕሬዝዳንታቸው አንደበት ናቸው፣ ቃል አቀባይ ነው የሚሆኑት። እኛ ቤት ደግሞ በመገፋት ነው የምንተዋወቀው። ስትመጣ የሚገላምጠ እሱን ይሄማት ረፋው ምናምን ሽሸው የሚሉ ቅዱስ ሲኖዶስ ርክበ ካህናት ጉባኤ ጋር ስንገባ ቀረጻ ላይ የምትገላመጠው ይበልጣል ለቀረጻ ስንገባና አሁን እሱን መሄድ ትቻለሁ ነው ራሴ በቃና ለሰዎች መሰናከል እንዳልሆነ ብዬ ግን ቤተክርስቲያን የራሷን ልጆች መጥፎ ቢሆኑ የምትጠላቸው ጥሩ ቢሆኑ የምትሰበስባቸው ሳይሆን መጥፎቹን ቀይራ ጥሩ አድርጋ ወደ ራሷ የምታረጋቸው ግብአቶቹን የምትጠቀምባቸው ከሆኑ እኛም እናንተ በአገር ውጭም በአገር ውስጥ ኖራችሁ ሚዲያችንን ሰብስክራይብ በማድረግ የሁላችንም በነገራችን ላይ የአርያ ሚዲያ አሁን ገና ከተነሳ 1000 ሞልቶታል። ገና አሁን ግን እናንተ ከፍታ አድርጉታላችሁ። አሁን ያረኩት ሀገሬ ሚዲያ ነው የሀገር ሚዲያ ነው ያልኩት። ባለ ሀገር ሚዲያ ብዬ ዩቲዩብ ከ14 ቀን በኋላ ታስተካክላለህ ብሎኝ እሱን እየጠበቅኩ ነው። አሁን ባለው ሰዓት የሀገር ሚዲያ በሚል ነው ያለው። የኔ ፎቶ ነው ፕሮፋይል ያለው። እሱን ገብታችሁ ሰብስክራይብ አድርጉ። ይሄን ስንላችሁ ሰብስክራይብ አድርጉ። ቪዲዮ ወቅታዊና ዕለታዊ የቤተ ክርስቲያን የሀገር አጀንዳ መስማት ከፈለጋችሁ ግቡ፣ ታግኙታላችሁ። ፈርተን አናውቅም ማለት የማናከብረው ህግ የለንም። ሁሉንም ህግ እናከብራለን። የዓለሙንም የመንግስትንም ህግ እናከብራለን። የቤተ ክርስቲያን ህግ ሁለቱንም አክብረን እንቀሳቀሳለን። ግለሰቦች ግን በግል ፍላጎታቸው ወይ በብሔርተኝነታቸው ወይ በዘረኝነታቸው ወይ የግል ጥቅም በማጣት ምክንያት ሊያጠቁን ይችላል። ይሄ ደግሞ መደበኛ የሰው ልጅ ተፈጥሮ ባህሪ ነውና እግዚአብሔር ይቅር ይበላቸው። እኔ ከዛ በላይ ምንም ማለት ጥሩ ነው። እውነት ነው። መበርታት አለብን። እውነት ነው። እኔ እኮ ሰብስክራይብ ያስከፍላል፣ ይጎዳል። ለዓለማዊ ለምናምን ነገር ሲያደርጉ እጃቸው ላይ ስልክ እየሰሙ እየተመለከቱ እያዩን የኔም 80,000 ነው። እንደውም ሉሌ በቃ እስከ ግንቦት 30 100,000 መግባት እንዴት አለ። አንዳንዴ ቢቆም ስላለው ለማን ነው መጮኸው? ከኪሴ ገንዘብ አውጥቼ ዕውቀቴን በነፃ ሰጥቼ እየታሰርኩኝ ብተውስ? አሁን በቀደም ፍርድ ቤት ሄደን ነበር። እኔም ጋዜጠኛ ነጋሽም መምህር ሲሳይ የዋስትና ብራችን ይመለስ የሚል ማመልከቻ አስገብተን ፖሊስ ደግሞ መልስ ይስጥበት ተብሎ ዳኛ ጋር ቀርበን ነበርና ፖሊሱ ያለው ምንድነው ገና ምርመራውን አጣርቼ ስላልጨረስኩና አቃቢ ሕጉ ስላልወሰነ የዋስትና ብሩ እንዳይመለስ እንዲታገድ ብሎ ተመለሰ። ይሄ ምን ማለት መሰለ ለኔ አንደምታው አንገተ ላይ ገመድ አለ ተጠንቀቅ፣ በፈለኩበት ሰዓት ተከሳለሁ አትናገር ነው። ባልተናገርኩት ለጥያቄ እጄ በታሰርኩት እነ ሲሳይ 50,000 ነጋሽ 40,000 እኔ 150,000 ዋስትናውን ብር ራሱ ባልተናገርኩት ለጥያቄ እጄ ዋስትናው ገንዘብ መብዛቱ ስልካችንም አልተሰጠንም እስካሁን ስልኩንም ምርመራውን አልጨረስንም 3 ወር በላይ። ስለዚህ ይሄ ምንድነው ለኔ የሚሰጠኝ ትርጉም? አትጮህ አርፈህ ተቀመጥ ነው። በዛ በኩል እንግዲህ ባልጠበቀው ሰዓት እንደምትታሰር ራስን ሬዲ ማድረግ ነውና መቼለታ እንዲህ ሰዎች አጠገብ ይመጣሉ። አንዳንድ እንትኖች ሲመጡ በቃ በዛው አይን የመጣ ሁሉ እሱ ይመስላል። ሰላም ሲል መኪና ታያለ ሊወስደኝ ከአንድ በፊት አይወሰደኝ እያልኩ ከአንድ በፊት አይወሰደኝ እመቤቴ በጣም ነውና እንዲህ አይነት ሰቀቀን ውስጥ ገብተ ካሁን እያዝ ይሆን አሁን ዛሬ እያለቀሱ አንተ ከመምጣት በፊት እናቶች እያለቀሱ የሚደውሉ አሉ። በቃ እናጣሃለን፣ ትሞታለህ፣ ትታሰራለህ፣ ትጎዳ እናቀዋለን።
ግን ምን እናርግ? ገብቷል? እንደዚህ ዋጋ እየከፈልክ ስትሰራ በገንዘብ መርዳት አይደለም። እኔ ጄቲቪ ላይ 8 ወር ስሰራ 1 ብር አልረዳኝም። ከስር ግን በሚሄደው አካውንት ብዬ ጽፋለሁ። 1 ብር ለሀገሬ ለቤተክርስቲያኔ ድምፅ ሆነ አይልህም። ድምፅ ሆነው ታስረህለት ሮጠህለት ሞተህለት እሱ ግን አይረዳህም፣ አያገዝህም። ያ ፕሮቴስታንቶች እንዴት ነው የሚረዳዱት? እንዴት ነው የሚተጋገዙት? እኛ ጋር መጠላለፍ ነው። እና አንዳንዴ ይቆምልና ለምን አይቆምም? ብዙ ጊዜ ላቆም ስል ባለቤቴና ጋዜጠኞቹ ናቸው የመለሱኝ። ለምን አይቆምም? ለምን ዝም ብዬ ገዳማት ታሪኬን አልሰራም? ለምን መጽሐፌን አልጽፍም? ዓለም ላይ እንደ ልቤ እየዞርኩ በፈለግኩበት ሰዓት ቆይቼ ለምንድን ነው ስለ ኢትዮጵያ ዝም አንልም ብዬ የማይረዳኝ ከሆነ 7 ዓመት ፕሬዚዳንት ሆኜ የምሰቃየው ከግብረ ሰዶም ጋር ጉሮሮ ለጉሮሮ እየታገልኩ? ለምን ካልተረዳኸኝ? ሰው እኮ አይነ ልቦናው ከታወረ እኮ አይደለም ሰውን ፈጣሪን አያውቀውም። ክርስቶስን ባለማወቅ አይደል እንደ በርባንን ፈተው ክርስቶስ ይሰቀል ያለው? ጌርጌሴን መንደር ያሉ ሰዎች እኮ አሳማ መርጠው ውጣልን ያሉት። ዓለምን የሚመርጥ ሰው፣ ዱርዬን የሚደግፍ ሰው ስለሱ ሞት እየጮክለት ስለሱ ሰራት እየጮክለት መልስ የማይሰጥ ከሆነ ለምን ትለና አንዳንዴ ለምን አይቆምም? ለምን አይዘጋም? እና ተስፋ እንድትቆርጥ ይገፋፋል። ተስፋ መቁረጥ የለብህም፣ ትበረታለህ። እግዚአብሔር አንድ ቀን ያንዱን ልብ ያስነሳና ስራዎች መስራት ግድ ይላል። ለቤተክርስቲያን ሁላችንም ልንጮህ ይገባል። እናታችን ጌጣችን ወዛችን ቤተክርስቲያን ስለሆነችና እናደርጋለን። እንግዲህ አርአያ መካሻ ሚዲያ መመለስ አለበት። በዓለም ላይ ያላችሁ እየደወላችሁ እያናገራችሁት ከጎኑ እንድትቆሙ ሙያዊ እገዛ መስጠት የምትፈልጉ የምትችሉ ሰዎች እንድትሰጡ እንድታበረቱትና የበለጠ እንዲሰራ እንድታደርጉ የሀገር ሚዲያንም የሀገራችን ስም መልካም ስም ነውና ይህንንም ሰብስክራይብ እስኪያደርጉ በእጃችሁ ላይ ያላችሁ በቴሌቪዥን መስኮት የምታዩ እስኪ ሰብስክራይብ አድርጉና ትጎዱ እንደሆነ እናያለን። ሼር ላይክ አድርጉ። ሸር አያስፈልግም፣ ሼር እንጂ። መልእክቱን ለሌሎችም አስተላልፉ። መንፈሳዊ ሚዲያዎችን መልካም የሚያደርጉትን ደግፏቸው፣ በገንዘብ ማገዟቸው፣ በሞራል ማገዟቸው፣ ለሌሎችም በማካፈል ብታግዙ መልካም ነው። በጎ መስራት ለራስ ክፉ መስራትም በራስ ነውና መልካም እንደምታደርጉ ተስፋ እናደርጋለን። ጠንክረ አይደለም ይሄ የራስን ግንባታ አድርገ ተቋም እንደምታደርግ አምናለሁና ገና ዩቲዩበሮቻችን ወደ ቴሌቪዥን እንዲመጡ ቋንቋ አይነሽም ወደ ቴሌቪዥን እንዲመጡ ሁሉ ጥረት እናደርጋለን። ማንኛውም መልካም የሆኑትን ነገሮችን መደገፍ ግዴታችን ነውና በመጨረሻ በጣም ከገባንበት የበለጠ ሰዓት ስለሚወስድብን በሌላ ጊዜ እንገባበታለን። ይሄ የአስተዳደሩ ጉዳይ፣ የቤተክርስቲያን ጉዳይ፣ የአገልጋዩ ጉዳይ ያለው ችግር፣ የሙስናው ጉዳይ፣ የዘረኝነት ጉዳይን የምንመለስበት ይሆናል። አሁን ቅባት ጸጋ የሚለውን ቅድም ስትናገር አንዳንዶቹ የለም አልፎስ ሜንዴዝ እኮ ነው የስፓኒሽ ፓትርያርክ በሶስተኛው ዘመነ መንግስት ተክለ ሃይማኖትና ኤዎስጣቴዎስ ትግሬና ሸዋ የሆኑትን ሁለቱን ወስዶ በኢትዮጵያ 2 ሾህ ተክዬባታለሁ ብሎ የተናገረውና ከዛን ጊዜ ጀምሮ የመጣ ነው። የት ቦታ ምን ያክል ብዛት ምን አይነት ስልጣን ላይ እንዳሉ ይታወቃል። በጣም ብዙ ችግር አለ። ቤተ ጣዕምና ቤተ ሚናሰም ዋልድባ ላይ አለና ቋለን እንግዲህ 1987 ነው እኔ ዋልድባን ማቀው አብረን ታንተ ሄድኩት። ገና ስትሄድ ማይለበጣ ወንዝ ላይ ሙዝ እየሰጡ ወደ ራሳቸው የሚስቡ አሉ እና ቤተ ጣዕሞች ማለት ነው። ብዙ አለ። ቤተክርስቲያን የራሷ ስንት ቤተ ስራ መስራት ሲጠበቅባት ሹመትና ሀገረ ስብከትን መጠቅለል ላይ ነው እየተካሄደ ያለውና እግዚአብሔር ደጉን ቀን ያምጣ እንላለን። ደግሞም እርግጠኛ ነኝ የተዋህዶ አምላክ ቤቱን ያጸዳል። እንደ መልእክት በዚህ አጋጣሚ ለሁላችሁ መልእክት ማስተላልፈው ለቤተ ክርስቲያናችን መቆም ማለት መጀመሪያ ለራሳችን መቆም፣ ለራስ የምንቆመው ለራሳችን፣ ለልጆቻችን፣ ለቤተሰቦቻችን መሆኑን ማሰብ። ይሄ ዓለም አጭር ዘመን ነው ያለው። ቢበዛ 70 እና 80 ዓመት ነው የምንኖረው። መዝሙረ ዳዊት ላይ እንዳለውና የምንኖረው 70 እና 80 ዓመት ኖሮ ክፋታችን 500 800 ዓመት 900 ዓመት ነው የሚያስቆጥረውና ክፋታችን ቢቀንስ ለቅንነት ቅድሚያ ብንሰጥ የዋህነትን ብናበዛ ለራሳችን ንስሐ እንግባ። ምን መልእክቴ ነው። እንደ አንድ ምዕመን ነው የምናገረው፣ እንደ ካህን እንደ አባት አይደለም፣ እንደ ጋዜጠኛ አይደለም። ዛሬ የምነግራችሁ ንስሐ እንግባ በእግዚአብሔር የሚጠቅመን እሱ ነው ከሁሉ በላይና ንስሐ እውነትን የምትጋፈጡበት ቤተክርስቲያን ማለት እናንተ ናችሁ። ክርስትናችሁን የምታድኑበት ለልጆቻችሁ የምታወርሱት ትውልድ የምታፈሩበት ነውና በዚህ ነገር ላይ ወደኋላ በምንም ነገር ጨላት በሉ። ይሄንን እያሉ የሚያታሉም እንዳሉ እናውቃለን። ንስሐ ግቡ እያሉ የሚያታሉ። ንስሐ ግን የምትገቡት ከራሳችሁ ንስሐ አባት ጋር ነው።
የቤተክርስቲያን ንግድ ላይ በጣም ራሳችሁን አርቁ በተቻላችሁ አቅም። ቤተክርስቲያን የሚነገድባት ስፍራ አይደለችም። ክርስቶስ በጅራፍ ያባረረበት ስፍራ ነውና አሁን ቤተክርስቲያን በሹምም በምን የምታዩት የንግድ ቦታን እስኪወጣ ድረስ የእናንተ ድርሻ መዋጮ እንዳይኖረው ራሳችሁን አድርጉ። ትልቁ ስራ የመንፈሳዊ ቻናሎች እንደሌላው ሚዲያ ጋዜጠኞችን መስራት እንችላለን። ሙያተኞች ነን። በራሳችን ሙያ ያለ ሌላ ሙያ መስራት እንችላለን። ነገር ግን ልክ እናንተ እንደምትሰሩት ነርሲንግ፣ ዶክተርነት፣ ሹፌር፣ የፋብሪካ ባለሙያ፣ መንግስት ሰራተኛ እንደምትሉት ሙያ ነው። በሙያው ላይ ለቤተክርስቲያን አስተዋጽኦና ለራሳችሁም ጥቅም ሲባል ለሁላችንም ጥቅም ሲባል ሚዲያዎችን መደገፍ ኃላፊነት አድርጉት። የመምህር ደረጀን ሚዲያ ወደ ተቋም እያሻገር ነው። ከእናንተ ድጋፍ ጋር ታግዙናላችሁ። ስለዚህ ወደ ተቋም ቀይሩልን። እናንተ አብራችሁ ነው ሰብስክራይብ በማድረግ በማገዝ በመጨመር የኔን ደግሞ እየዘጉብኝ ያሉትን ልቦና ይስጣቸው። አሜን። በተከታተለው ደጋግሞ የሚያደርጉትን ልቦና ይስጣቸው። ይቅር ይበላቸው። ፈጣሪ ክፉን ያርቅላቸው። እግዚአብሔር በምሕረት ይጎብኛቸው። ብዙም ሳይቀጣ አስተምሮ ይመልሳቸው። ቢቻል ቢመልሳቸው ደግ ነው። እነሱም ልቦናቸው ተመልሶ ካልተመልሱ ግን እግዚአብሔር በቀል ከባድ ነውና እኔ በቀልን ለእግዚአብሔር ነው የምሰጠው። ስለዚህ እግዚአብሔር ይበቀላልና ልቦናችሁን መልሱ ላደረጋችሁ ሰዎች። በተረፈ አዲስ የከፈትኩት ሀገሬ ሚዲያ ነው ያለው። ሀገሬ ሚዲያን ሰብስክራይብ እያደረጋችሁ በነገራችን ላይ መረጃዎቹን ስታያቸው ነው የምትጠቀሙት እንጂ ሰብስክራይብ ማድረጋችሁ ለብዙ ሰው እንዲታይ ይረዳናል። ሼር ስታደርጉት ብዙ ሰው እንዲያይ ያደርገናል። እሱን ማድረጋችሁ እኛን በሌላ በኩል መረጃዎችን ለብዙ ሰዎች እንዲደርስ ስላገዛችሁን ነው የምናመሰግናችሁ። የእኛን ሚዲያ ማገዝ ራስን ማገዝ ነው። እኛ ደግሞ ለእናንተ በነገራችን ላይ እኔ ስሰራ ለሙስሊሞች ድምፅ ሆኜ አውቃለሁ ሆናለሁ። አሁን ትላንትና አያት 49 ላይ የፈረሰ የፕሮቴስታንት ቤተክርስቲያን አለ። ሰዎች ነው ያፈረሱት። ከፕሮቴስታንት እምነት ቀድሜ ብቻዬን ነው የሰራሁት። ይሄ ማለት ለኢትዮጵያዊነት መቆም ነውና የምትቆሙ ስለ ኢትዮጵያዊነት ከሆነ ሚዲያችንን ደግፉልን። ያ መደገፍ ማለት ሰብስክራይብ ማድረግና መረጃዎች ለብዙ ሰው እንዲዳረስ ሼር በማድረግ ማለት ነው። ይሄንን የምንላችሁ ነገ እንደ መምህር ደረጀን በነጋታው ተቋም ማድረግ የማይቀር ነው። የራሴን ስቱዲዮ፣ የራሴን ካሜራ፣ የራሴን ቢሮ ምናምን መክፈት አይቀርምና እግዚአብሔር ከረዳን እግዚአብሔር ካቆመን ወደዛ እንመጣለን። እስከዛው ድረስ ግን ሰኔ 21 ቀን ቀጠሮ አለን። የመምህር ደረጀ ዘወይንዬን ሚዲያን ወደ ተቋም እናሻግራለን። እኛም አብረን እንኖራለን። አመሰግናለሁ። የኔ መልእክት ለሁላችንም ከቤተክርስቲያን ጎን እንቁም። ቤተክርስቲያን ማለት እናንተና እኛ ነን። ክብረት ይስጥልን። እንግዲህ በጣም ጥሩ ነው። እርግጠኛ ነኝ ብዙ ተቋማቶች ይኖራሉ ብለን ተስፋ እናደርጋለን። አንተም በሁለት እግር በደንብ ቆመ ትሰራለህ። ጥሩ ነው የተናገርከው። አንተን ካላቆሙ እኮ አንተ መጮህ አትችልም። በቤተክርስቲያን በሀገር ታሪክ ስናይ እኮ እቴጌ ጣይቱ ልጆቻችሁን ሚስቶቻችሁን እኛ እናሳድጋለን ሲሉ ነው ሰራዊቱ ለመዋጋት ያድዋውን ትልቅ ነገር ያደረጉት። ለምን የእመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ስትመጣ ህብስተ ሰማያዊና ጽዋ ሰማያዊ ቅዱስ ፋኑኤል ሲያጠጣት ዘካርያስ ምን አለ? የመግባ ነገር ከተቻለማ በአቷ ቤተ መቅደስ ይሆን አለ። በአት ማለት መወሰኛ ማለት ነው። በአታ ለማርያም የምንለው ምግቡ ከተቻለ ሌላው ቀላል ነው፣ ማደሪያዋ እዚሁ ይሁን ያለው እና እነሱም እኛንም በሞራልም በገንዘብም ቢደግፉን ጩኸቱንና ሞቱን እስራትና እንግልቱን እኛ እናደርጋለን። እነሱ ይሄንን ቀላልና ተራ እኔ እኮ አንዳንዴ እቃጠላለሁ። እንዲያድርጉ ብሎ መጠየቅ እቃጠላለሁ። በጣም ያናደደሃል። ለሌላ ነገር የሚወጣው ወጪ ስለምናቅ ማለት ነውና ቢተጋገዙ ሚዲያዎችን ቢያሳድጉ መልካም ነው እንላለን። አርያ መካሻንም ሀገሬ ሚዲያንም እናሳድጋለን። ሌሎችንም ሚዲያዎች ወደ ተቋም እንዲቀየሩ እናደርጋለን። የሀገር ሚዲያ የሀገር ሚዲያን የበለጠ ሰብስክራይብ በማድረግ እናበረታታው። እየደወላችሁ በደንብ በምትችሉት ከጎኑ እንድትሆኑ አደራ እንላለን። እንግዲህ እመቤታችን ቀን ሰኔ ጎልጎታ ማርያምን ለኃይለ ማርያም ብለን እንግዲህ ቀን ምሳ ፕሮግራም አለ፣ ስብከት አለ፣ ፊልም አለ፣ የተለያዩ መርሃ ግብሮች ይቀርባሉ። ማታ ደግሞ ከ12 ሰዓት ጀምሮ ደግሞ ቀጥታ ስርጭት አለ። ከ23 በላይ አገልጋዮች፣ ጋዜጠኞች የሚሳተፉበት የታሪክ ምሁራን የሚሳተፉበት መርሃ ግብር ነው። ሁለቱም ፕሮግራም እንዲሳካ ጸሎታችሁ ይርዳን። ባላችሁበት ቦታ በመሆን አይዟችሁ በርቱን በሉን። ጠላት ይፈር። ጠላታችን ስጋና ደም አይደለም፣ ሰይጣን ነው ጠላታችን ቤተክርስቲያንን የሚዋጋ ነው። ጠላታችን ሀገራችንን ኢትዮጵያ የሚዋጋ ነው። እኛ ከሱ በላይ ነው። ለምን? እነሱ ጋር ካሉት ይልቅ እኛ ጋር ያሉት ይበልጣሉና ድል አድርገን ተቋማችንን እናቋቁማለን። የእግዚአብሔር ቸርነት እንደሚረዳ እናምናለን። እናንተም ለጸሎት ስትቆሙ
ኃይለ ማርያም ብላችሁ በጸሎታችሁ አስቡ። ሰላም እግዚአብሔር ከእናንተ ጋር ይሁን። ስትሄዱ የጎደሎ ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት